ኢየሱስ ክርስቶስ ጌታ ነው። አሜን። ሃሌሉያ ሃሌሉያ። በጌታ በኢየሱስ ክርስቶስም አሁን ወደ መደበኛው ሳምንታዊ ፕሮግራማችን በፌስቡክ ገጽ ላይ እንገኛለን። ሰላም ሰላም በዓለም ዙሪያ ያላችሁ ወገኖቻችን ቅዱሳን ቤተሰቦች ሁላችሁን በጌታ በኢየሱስ ስም ሰላም እንላለን። ሰላም ለእናንተ ይሁን። ሰላም ለወገኖቻችን ይሁን። ሰላም 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 የጌታ ሰላም በኢየሱስ ስም ይብዛላችሁ ይብዛልን። ሰላምታ ከኛ ከቅዱሳን ይድረሳችሁ። በመላው ዓለም የምትገኙ ወገኖቻችን እግዚአብሔር ይባርካችሁ ይጠብቃችሁ። ለበረከቱን ውለን በመባረክ ፕሮግራማችንን ጀመርን። ቀጥታ ከጸሎት ክፍል ላይ መጣ ነው። ከእግዚአብሔር ቃል አነብና አሁንም ጥቂት ማዕዱን ለጌታ አሳልፎ በመስጠት ወደ ቀጣይ ፕሮግራሞቻችን እንሄዳለን። በጌታ በኢየሱስ ስም አነባለሁ። ዛሬ የምናየው ዘፍጥረት 19 ከቁጥር 15 ጀምሮ። ጎህ በቀደደ ጊዜ መላእክት ሎጥን ተነሳ፣ ሚስትህንና ከዚህ ያሉትን ሁለቱን ሴቶች ልጆችህን ውሰድ፣ በከተማይቱ ኃጢአት እንዳትጠፋ እያሉ ያስቸኩሉት ነበር። እሱም በዘገየ ጊዜ እግዚአብሔር ስላዘነለት እነዚያ ሰዎች የእሱን እጅ የሚስቱንም እጅ የሁለቱን የሴቶች ልጆቹንም እጅ ይዘው አወጡትና በከተማይቱ ውጪ አስቀመጡት። ወደ ሜዳም ካወጧቸው በኋላ እንዲህ አለው፣ ራስህን አድን፣ ወደ ኋላ አትይ፣ በዚህም ዙሪያ ሁሉ አትቁም፣ እንዳትጠፋ ወደ ተራራው ሸሽተህ አምልጥ ይላል። ለጌታ ማዕዱን እንሰጣለን። ዘፍጥረት 19 ከ15 እስከ 17 ነው ያነበብኩት። ክብር ለኢየሱስ ይሁን። ቸርነትና ምሕረትህ ለዘላለም ነውና የዘላለም አምባ ውድ አምላካችን እግዚአብሔር ሆይ ሳምንቱን ጠብቀ በጤና እግዚአብሔር ሆይ በእውነት በሕይወት እዚህ ጋር ስላደረስከን አቤቱ ቸር አምላክ ቸርነትህ የመራን ምሕረትህ እግዚአብሔር ያቆመን ጸጋ የበዛልን ባሪያዎችህ ቤተሰቦችህ ሕዝብህ በኢየሱስ ስም እናመሰግንሃለን። ክብር ምስጋና ላንተ ይሁን። ክብር ምስጋና ላንተ ይሁን። እናመሰግንሃለን ውድ አባት ሆይ እናመሰግንሃለን እግዚአብሔር ሆይ በከፍታ ቢሆን በሸለቆ በተራራ ቢሆን እግዚአብሔር ሆይ እነሆ በሜዳ ሁሉን እግዚአብሔር ሆይ የምታስችል በሁሉ ስፍራ በመገኘት የምትመራ ውድ አምላክ ሆይ በኢየሱስ ስም እናመሰግንሃለን። ጌታ ኢየሱስ ሆይ ክብር ምስጋና ላንተ ይሁን። አሁንም ይህን ጊዜ በመገኘትህ ብቻህን እንድትመራው በኢየሱስ ስም ቃልህን በእኔ እንድታሳልፍ በኢየሱስ ክርስቶስ ስም ለሰሚውም ደግሞ እግዚአብሔር ትክክለኛውን ፍቺ እንድትሰጥ በትክክል ቃልህን ማስተላለፍ እንድችል ራሴን ላንተ አሳልፌ የሰጠው መንፈስ ቅዱስ የቃሉ ባለቤት ቃሉን ገለጥልን። ክፉ በስም ስልጣን የታሰረ ይሁን። የሚከላከል መገለጥክን የሚገዳደር ህልውናህን የሚጋፋ የጨለማው ኃይልና ስልጣን በክርስቶስ ኢየሱስ ስም ስልጣን የታሰረ ይሁን። ሰማያት በላያችን በኢየሱስ ክርስቶስ ስልጣን የተከፈቱ ይሁኑ። በሕያው ቅዱስ ደም በደላችን የተከደነ ይሁን። መስመርን የሚገዳደሩ መገለጥን የሚቋቋሙ የጠላት በዚህ ሰዓት የተመደቡ እግዚአብሔር ካሰራው ኃይላት በኃይል ቃል ስልጣን አዘዝን፣ አሰርን። በእግዚአብሔር ቃል ከለከልን። በመንፈስ ቅዱስ ስልጣን ሰራተኝነት አሁን በደም ተሰወረን። መስመራችንን በክርስቶስ ደም ሰወርን። ጉባኤያችንን፣ ገበታችንን፣ ቃሉን መገኘትን ጌታ ሆይ ላንተና ላንተ ብቻ አሳልፈን ሰጠን። ሕያው ደምህን በመረጨት በዘላለም ኪዳን ደም በምንታይበት በክርስቶስ መስቀል ስራ በኩል በደሙ ኪዳን በኩል እንድታገለግለን በኢየሱስ ስም ለመንህ። በኢየሱስ ክርስቶስ ስም መንፈስ ቅዱስ ሆይ ይህን ማዕድ ባርክልን። ባርከህ ደግሞ በኢየሱስ ስም ቆርሰህ ስጠን። ለራሳችንን ደግሞ ተጠቃሚ አድርገን ሌሎችንን የምንጠቅም አድርገን በኢየሱስ ስም አሜን። ሃሌሉያ። ጌታ የተባረከ ይሁን። በዚህ ክፍል ጎህ በቀደደ ጊዜ እንደምን ርዕሴ ጎህ ቀደደ ነው። ጎህ ቀደደ። ጎህ ቀደደ ስንል ይህ ጊዜ ሁኔታ ነው የሚያመለክተው። ሲነጋጋ ጨለማው ስፍራ
የሚለቅበትና ሊነጋጋ ሊያቀላላ ባለፉት ሳምንት ጊዜን እንዳየን በረጋ ጊዜ የንጋት ጊዜ የሚለውን እንዳየን እዚህ ጋር ደግሞ ጎህ ቀደደ። በቃ ሊነጋ ነው። ጎህ ጨለማው ድቅድቁ ዋጥ የሚያደርገው ጎህ ብርሃኑ በቃ የሚወጣበት ያቀላላበት ሊነጋጋ ያለበት ጊዜ ነው። የሌሊቱ ስፍራ የለቀቀበትና ጎህ ትንቱም ያለበት ጊዜ ነውና አሁን የምናውጀው አዋጅ በጊዜ ላይ ነው። ጎህ ቀደደ፣ ጨለማው ለንጋቱ ስፍራውን ጊዜ ለቀቀ። በቃ ጎህ ማለት ሲነጋጋ ነው። ታዲያ በዚህ እየነጋና እየነጋጋ ባለው ጊዜ ውጋጋን ጎህ ጊዜ ውስጥ በዚህ ክፍል መሰረት ምን ተካሄደ? ምን ሆነ? ምን እየሆነ ነው ያለው? ጎህ በቀደደ በዚህ እየነጋጋ ባለበት ጨለማው እየለቀቀ ፍንትው እያለ ሙሉ ለሙሉ ብርሃኑ ሊበራ ንጋት ሊሆን ባቅላላበትና ጎህ እየቀደደ ባለበት በዛን ሰዓት በዚህ ጊዜና በዚህ ክፍል ላይ ምን ሆነ ብለን ስንል አንደኛ መልአክ ሎጥን ተነሳ፣ ሚስትህንና ከዚህ ያሉትን ሁለቱ ሴቶች ልጆችን ውሰድ፣ በከተማይቱ ኃጢአት እንዳትጠፋ እያሉ ምን ያቻኩሉት ነበር ይላል። እዚሁ ጎህ ቀደደ። በዛን መላእክት ናቸው የቆሙት። ሎጥን ያቻኩሉት ውጣ ውጣ ውጣ፣ ሊመጣ ያለ ነገር አለ፣ ውጣ ውጣ ሎጥ ተብሎ ከዛ ሰዶም፣ ጎሞራ፣ ሳብዩ አንድ 5 ከተሞች አሉ በዛ ዙሪያ። ሰዶም ብቻ አንድ ከተማ ብቻ አይደለችም፣ በዙሪያ ያሉ ከተሞች አሉ። እና ከዛ ውስጥ ግን አንድ ሎጥ መላእክት መጥቶ ያንን ቤተሰብ እጁን ይዞ ለማውጣት ምን ያደርግ ነበር? ያቻ ውጣ 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 የተባለበት ሰዓት ነው ጎህ ማለት ነው። ሁለተኛ ጎህ በቀደደበት ሊነጋጋ ባለው ማለዳ ላይ ሎጥ በዘገየ ጊዜ መላእክት እጅና እጁን ይዘው ምን አደረጉት? ከከተማይቷ አወጡት። አዘነለት፣ መላእክት አዘነለት። ውጣ ተብሎ በጎህ በነጋጋበት ትልቅ እያለ ጨለማው እየወጣ ንጋት ሆኖ ባለበት ሰዓት መላእክት መጥተው ሎጥን ውጣ እያሉ ሲያቻኩሉት እንግዲህ ቅሬን ጨርቄን ሲል ሀብቱም ቢሆን ምናልባት በቃ መላቀቅና መውጣት ትንሽ ሲያቅተው ምን አደረገ? እጁን መላእክት አሜን እጃችንን ይዞ እግዚአብሔር ለዘላለም ያውቃል። ከጥፋት ሁኔታ ሁሉ እጃችንን ይዞ ልባችን ሲዘገይ ወደኋላ ሲል ድንገት ከሚያጠፋን ነገር ውስጥ እግዚአብሔር እጃችንን ይዞ ፈጥኖ ያውጣል። በቃ ጥፋት ካለበት ሁኔታ ውስጥ መንጥቆ የሚያወጣ ዛሬም እግዚአብሔር ከኛ ጋር ነው። አሜን። ምናልባት በዘገየንበት ምናልባት በቃ እንዴት ነው ወደኋላ ባልንበት ነገር ላይ የእግዚአብሔር እርዳታ ፈጥኖ ምን ያድርገን? አቻኩሎ ያውጣልና እያቻኮሉ ተናገሩ። ዝም ባለ ጊዜ ግን መላእክት በዛን ጎህ በቀደደ ጊዜ መላእክት እጅና እጃቸውን ይዞ ከጥፋት ያመለጡበት ጊዜ ነው። ከጥፋት ሎጥ ጎህ በቀደደበት ሊነጋጋ ባለ ማለዳ ላይ የእግዚአብሔር የጥፋትና የፍርድ ዲንና እሳት ከሚዘንብበት ከዛ የፍርድ እሳት ምን ሆነ? ሎጥ አመለጠ፣ ወጣ። ሎጥ በጎህ ሰዓት ላይ ጎህ በቀደደበት በዚያ ጊዜ ላይ ሎጥ ከዚህ ጥፋት ሲያመልጥ እንመለከታለን። መጀመሪያ ውጣ ተባለ። ሁለተኛ በመላእክት እጁ ይዞ አወጣው። ከዛ በኋላ ግን የምናየው በንጋት ጊዜ ጎህ በቀደደ ጊዜ እግዚአብሔር በሰዶም በጎሞራ በአካባቢው ባለ ላይ ምን አደረገ? ፍርዱን ኦልሬዲ ፈጸመ። ድንና እሳቱን አዝምቶ ከተማይቷን ገለበጠ። ያ ጎህ ጊዜ ለሎጥና ለቤተሰቡ የማምለጥ ጊዜ ነው። ያ ጎህ
የቀደደ ጊዜ ያ ጎህ በቀደደ በዛን ጊዜ ለሎጥና ለቤተሰቡ እጅ ተይዞ የመውጣት ጊዜ ሆነለት፣ የማምለጥ ጊዜ ሆነለት። ከዛ በኋላ ነው እሳትና ዲን ዘንቦ በዚህ በጎህ ጊዜ ደግሞ ፍርድ ሲፈጸም ደግሞ እናያለን ማለት ነው። ዛሬ ይህ ያለንበት የአዲስ ኪዳን የምሕረት ጊዜ አሁን ባለንበት በዚህ በምሕረት ጊዜ ሰምተን ማምለጥ ይሁንልን፣ ሰምተን ማምለጥ ይሁንልን። የዳንም እግዚአብሔር በሚለን መንገድ እንደ ቃሉ ለመኖር ሰምቶ ማምለጥ እስከ ፍጻሜው ድረስ መጽናት ስለሚያስፈልግ የዳነ ህብረተሰብ ከዲንና ከእሳት ፍርድ ካለበት ከዘላለም ሞት ያመለጠ የእግዚአብሔር ሕዝብ እንደ እግዚአብሔር ቃል ኖሮ ሰምቶ ማምለጥ እግዚአብሔር ያድርግልን። ግን እዚህ ጋር ሰምተን ዲንና እሳት ከመሰለ ከዘነበበት ፍርድ ለማምለጥ ምንድን ነው ብለን ስንል ሰምተን ማምለጥ ይሆንልን። የሚሰማው ምንድን ነው? የህይወት የሆነ አስመላጭ የወንጌል ቃል ነው። አስመላጭ የወንጌል ቃል ሰው ሲሰማ እንዲህ ሎጥ ዘመን እንደነበረ ድንና ፍርድ እሳት እንደገለበጠ እንዲሁ ከዘላለም ድንና ፍርድ እሳት ካለው ፍርድ እግዚአብሔር ያስመልጣል። ሰዎችን እንደ ሎጥ የምናመልጠው ለኃጢአተኞች ከተዘጋጀው የሁለተኛው ሞት የእሳት ባህር ፍርድ ነው። እንደ ሎጥ የምናመልጠው ለኃጢአተኞች ከተዘጋጀው የሁለተኛው ሞት የእሳት ባህር ነው። ምንድነው ይሄ የእሳት ባህር ስንል የእግዚአብሔር ቃል እንደዚህ ብሎ ይነግረናል። ራእይ ላይ ራእይ 20 ከ11 እስከ 15 ታላቅ ነጭ ዙፋን በእርሱም ላይ የተቀመጠውን አየሁ። ምድርና ሰማይም ከፊቱ ሸሹ፣ ስፍራም አልተገኘላቸው። ሙታንም ታናናሾቿም ታላላቆቿም በዙፋኑ ፊት ቆመው አየሁ። መጽሐፍ ተከፈተ፣ ሌላ መጽሐፍም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ። ባህርም በእርሱ ውስጥ ያሉትን ሙታን ሰጠ፣ ሞትና ሲኦልም በእርሱ ዘንድ ያሉትን ሙታን ሰጡ። እያንዳንዱም እንደ ስራው መጠን ተከፈለ። ሞትና ሲኦልም በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛው ሞት ነው። በሕይወት መጽሐፍ ተጽፎ ያልተገኘው ማንም በእሳት ባህር ውስጥ ተጣለ ይላል። አሁን በሎጥ ዘመን ያየነው የእሳት ዲን ነው። ከሰማይ የወረደ የእሳት ዲን ነው። ሰዶምንና ገሞራን የገለበጠው የእሳት ዲን ነው። ከተማይቷን የገለበጠው የእሳት ዲን ነው። ወደኛ ስናመጣው አዲስ ኪዳን ደግሞ ኃጢአተኞች በክርስቶስ ኢየሱስ ካላመንን የሚጠብቀው ሁለተኛ ሞት የሚባለው ነፍስ ከስጋ ከተለየች በኋላ ዘላለማዊ ወይም ሁለተኛ ሞት የሚባለው ምንድን ነው ብለን ስንል የእሳት ባህር ነው ይላል። ሲኦልም ሞትም ሲኦልም በእሳት ባህር ውስጥ ተጣሉ ይላል። ሲኦል ይሄ የነጩ ዙፋን ፍርድ የመጨረሻው ፍርድ እስኪመጣ ድረስ የሙታን መከማቻ ቤት ነች። በመጨረሻው በነጩ ዙፋን ፍርድ ላይ ግን እግዚአብሔር ሲኦልንና ሞትን አምጡ ይልና ወደ ዘላለም የእሳት ባህር ዲን የሆኑ ወደ ሆነው ትሉ ወደማይበሰብስ እሳት ወደማይጠፋ ዘላለም ውስጥ ነው ሁለተኛው ሞት የሚከተው። ይሄ ዲንና እሳት ዛሬ የዘላለም ሞት እና ሁለተኛው ሞት እንደሆነ የእግዚአብሔር ቃል ይነግረናል። ራእይ 21 እዚሁ 8 ላይ እንዲህ ይላል፣ ዳሩ ግን የሚፈሩና የማያምኑ የርኩሳንም የነፍሰ ገዳዮችም የሴሰኛዎችም የአስማተኛዎችም ጣዖትን የሚያመልኩ የሐሰተኞችም ሁሉ እድላቸው በዲንና በእሳት በሚቃጠል ባህር ነው። ይኸው ሁለተኛው ሞት ነው ይላል። ወገኔ ከባድ ነገር ነው ይሄ። ግልጽ አርጎ እሳትና ዲን ብሎ በሎጥ ዘመን የወረደው ዲን እሳት እዚህኛው ላይ የሚናገረን ምን አይነት ነው ብለን ስንል የሚፈሩ የማያምኑ የርኩሳንም የነፍሰ ገዳዮችም የሴሰኛዎችም የአስማተኛዎችም
ጣዖትን የሚያመልኩ የሐሰተኛዎችም ሁሉ እድላቸው በዲንና በእሳት በሚያቃጥል ባህር ነው፣ በሚቃጠል ባህር ነው። ይሄም ምንድነው ይላል? ሁለተኛው ሞት ነው ይላል። አያችሁ፣ ይሄ ዘላለማዊ ፍርድ ነፍስ ከስጋ ተለይታ ከሞት በኋላ ያለው ህይወት ለሰው ሁሉ የሚጠብቀው ወይ የዘላለም ህይወት ነው ወይ ዘላለም ሞት ነው። ይሄ ሁለተኛው ሞት የዘላለም ሞት እንዲህ አይነት የዲንና የእሳት ቃጠሎ ያለበት የእሳት ባህር ነው ይላል። ለኃጢአተኞች የተዘጋጀው ፍርድ ይሄ ነው። ባለመታዘዝ ምክንያት ሰው በኃጢአቱ ምክንያት ባለመታዘዙ ምክንያት የሚመጣው ፍርድ ነው። ሰዶምና ገሞራ የደረሰባቸው ፍርድ ስንመለከተው በስጋ ጥፍት ብሎ በስጋ ሞት ብቻ አይደለም፣ ከሞት በኋላ ያለውን ነገር ነው የሚያሳየን መጽሐፍ ቅዱስ። ሰዶም ገሞራ ለኃጢአተኛ እንደ ምሳሌ ሆነው ኃጢአት በሚያደርጉ ላይ ሰዶም ገሞራ ምሳሌ ሆና በመጽሐፍ ቅዱስ ተቀምጣ ነው የምናየው። የኃጢአተኛ ምሳሌ ሆና ለኃጢአተኛ የሚጠብቀው የዘላለም ሞት የገሃነምና የእሳት ዲን ባህር ምን ያህል እንዳለ ተከፍቶ እንደሚጠብቅ ኃጢአተኞች የሚጠብቃቸው ከሞት በኋላ ያለው ፍርድ ይሄንን ይመስላል እና የእነሱ መጥፋት በስጋ ሞትና የከተማይቱ መገልበጥ ሳይሆን መጨረሻቸው እንዲህ አይነት እንደሆነ ነው የሚናገረው። የዘላለም ጥፋት ያለበት የገሃነም ፍርድ ያለበት መሆኑ ከመጽሐፍ ቅዱስ መረዳት ይቻላል። ቅድም አሁን 21:8 ላይ ያየነው የእግዚአብሔር ቃል የማያምኑ የርኩሳን ማለት እርኩሰትን የሚያደርጉ ነፍሰ ገዳዮች፣ አስማተኞች፣ ሐሰተኞች ሁሉ እድላቸው ይላል። ልክ ያኛው በስጋ እንደተገለጠ ሁሉ ይሄም ደግሞ ከሞት በኋላ የሚጠብቀው ፍርድ ይሄንን ይመስላል። ከዱር ኑሮ ካበቃ በኋላ ወገኔ ከስጋ ሞት በኋላ ነፍስ ወይ ህይወት አላት፣ የዘላለም ህይወት ወይ ሞት አላት። ከፍርድ ከሚያስመልጠውበት ከፍርድ ከዚህ አይነት ዲንና እሳት ፍርድ ከሚያስመልጠው መንግስት ከእግዚአብሔር ጋር እርቅ በክርስቶስ ኢየሱስ ካልፈጸመች ነፍስ የሚጠብቃት የሁለተኛው ሞት ዋጋ በምን ላይ እንደተፈረደ በሰዶም ገሞራ ላይ እንደወረደው ዲንና እሳት የሚጠብቅ ሁለተኛ ሞት የሚባል የእሳት ባህር አለ። ይህን መጽሐፍ ቅዱስ ቁልጭ እያደረገ የሚነግረን ከሞት በኋላ በዚህ ምድር ስንኖር ከሞት በኋላ ያለውን ነገር አስተውለን በምድር ባለንበት ጊዜ እርምጃችንን ወይም ምርጫችንን ማሳመር እንዳለብን የእግዚአብሔር ቃል ያሳስበናል። ሁለተኛ ጴጥሮስ እዚሁ ምዕራፍ 2 ቁጥር 6 ምን ይለናል? ኃጢአትን ሁለተኛ ጴጥሮስ ምዕራፍ 2 እንዲህ ይላል፣ ኃጢአትንም ያደርጉ ዘንድ ላሉት ምሳሌ አድርጎ ከተማዎችን ሰዶምንና ገሞራን አመድ እስኪሆኑ ድረስ አቃጥሎና ገልብጦ ከፈረደባቸው እያለ ይናገራል። ኃጢአትን ላደረጉ ምሳሌ የሚሆን ነው ሰዶምና ገሞራ ላይ የደረሰው። ይሄ ጉዳይ በመጽሐፍ ተጽፎ በሁኔታ የተገለጸው በምድር ያለው ሕይወትና የሥጋ ሞት ሳይሆን ፍጻሜያቸውን ሲገልጠው ዛሬም ኃጢአት ላደረጉ ፍጻሜያቸውን እግዚአብሔር ያሳያል ማለት ነው። ሰዶምና ገሞራ ኃጢአት ላደረጉ በኃጢአተኞች ዓለም ላይ የጥፋት ውሃ ካወረደ በኋላ ኃጢአትንም ያደርጉ ዘንድ ላሉት ምሳሌ አድርጎ ከተማዎችን ሰዶምና ገሞራን አመድ እስኪሆኑ ድረስ አቃጠለ፣ ገለበጠ ይላል። ወገኖቼ ዛሬም ኃጢአት እንዲሁ ብድራት እንዳለው ልክ ሰዶምና ገሞራ በእሳት እንደተቃጠሉ እንደተገለበጡ ሁሉ ለኃጢአተኛ እንደ ምሳሌ ሆነው የሚታዩ መስታወት የእኛን ፊት እንደሚያሳይ የእግዚአብሔር ቃል ለኃጢአተኛ እንደ ምሳሌ አድርጎ እስከ አዲስ ኪዳን ተጽፎ የምናየው ምሳሌው የሰዶም የገሞራን ፍርድ እንዲሁ እንደሚጠብቅ የእግዚአብሔር ቃል ይናገራል።
ስለዚህ ኃጢአት ምን አለበት ነው? ፍርድ አለበት። ኃጢአት ፍርድ አለበት። ፍርድ ስላለበት ነው የእሳት ባህር የሚጠብቀው። ፍርድ ስላለበት ነው እስከ እሳት ባህር በፊት ደግሞ ሲኦል ሰው ሲወርድ ወደ ገነት ወይም ወደ ሲኦል የሚሄደው ወደ ሲኦል የሚሆነው ፍርድ ስላለበት ነው። እንደውም ገላትያ 5 ላይ የሚናገረው ነገር አለ። ገላትያ 5 ወደ 16 ፍሬዎች ይናገራል። እንዲህ የሚያደርጉትን ነገሮች የእግዚአብሔርን መንግስት ምን አይሉም ይላል፣ አይወርሱም እያለ ይናገራል። እንዲህ የሚያደርጉትን የእግዚአብሔርን መንግስት አይወርሱም። እንግዲህ ሰዶም ገሞራ ሲገለብጥና ሲያጠፋ በስጋ ብቻ እንዳልሆነ ነው እግዚአብሔር ቃል የሚናገረው። ፍጻሜው የሁለተኛው ሞት እንደ ሰዶም ገሞራ የእሳት ባህር ፍርድ እንዳለ ዛሬም ለኃጢአተኛ ምሳሌ አድርጎ ሰዶም ገሞራን ምልክት አድርጎ የኃጢአትን ፍጻሜ ያሳያል ማለት ነው። ፍርድ እንዳለው ከሲኦል በኋላ የእሳት ባህር አለ፣ ከገነት በኋላ የዘላለም ሕይወት አለ። እነዚህ ሁለት ነገሮች ናቸው የሚወርዱት። ስለዚህ ጎህ በቀደደ ጊዜ ምን ሆነ ብለን ስንል ጎህ በቀደደ ጊዜ ውጣ ተባለ። በቃ ከዚህ ቦታ በጎህ በቀደደ ሰዓት ሎጥ ተለይተው ውጣ ሲሉ ሲያቻኩሉት እንመለከታለን። ሁለተኛ በዛኑ ሰዓት ጎህ በቀደደ ጊዜ መላእክት እጁን ይዘው ሲያወጡት እንመለከታለን። ሶስተኛ ጎህ በቀደደ ጊዜ ሰዶም ገሞራ ተገለበጠች፣ አለቀላት፣ ጠፋች እና እስካሁን እስከ አዲስ ኪዳን ድረስ ኃጢአት ላደረጉ ምሳሌ ነው። ፍርዷ ምሳሌ ነው። ለኃጢአት ፍርድ አለው። አንቀልድም ከኃጢአት ጋር። ለዚህ ፍርድ ደግሞ አሁን ምን አለ ነው የሚለው፣ ከዚህ ፍርድ የሚያስመልጥ ምህረት አለ። ክብር ለእግዚአብሔር ይሁን። ጎህ በቀደደ ጊዜ ሰዶም ገሞራን ከገለበጠ ከእግዚአብሔር ቁጣና ዘላለማዊ ፍርድ ነው ሎጥ የወጣው። ከዚህ ፍርድ ነው ሎጥ የወጣው። ከዚህ ፍርድ ነው። ከምድር ብቻ መጥፋቱ ሳይሆን ከመጨረሻው ሞት መውጣቱን እንመለከታለን። ለምን? ጻድቅነቱን እናያለንና ነው። እንግዲህ እንደምናውቅ ሰዶም ገሞራ የተፈረደባትን ነገር ስንመለከት ዘፍጥረት 18 ቁጥር 20 ላይ ምን ይለናል? የሰዶምና የገሞራ ጩኸት እጅግ በዝቷልና ኃጢአታቸውም እጅግ ከብዳለችና ወርጄ አያለሁ አለ እግዚአብሔር ቃል። 18:20 ላይ የሰዶም ገሞራ ጩኸት ምን ብሏል? እጅግ በዝቷልና ኃጢአታቸውም እጅግ ከብዳለችና ወርጄ አያለሁ ያለው እግዚአብሔር በዚህ ምክንያት ነው። ወርጄ አያለሁ ይላል እግዚአብሔር። እንደዚህ አይነት አሰራር አሉት። ወርጄ አያለሁ። ዘፍጥረት 11:5 ስንመለከት እግዚአብሔር የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። ኑ እንውረድ፣ አንዱ የአንዱን ቋንቋ እንዳይሰማው እንደባልቀው አለ እግዚአብሔር። ልክ እያደገ ጣሪያ ሲነካ እግዚአብሔር ወርዶ ያያል። እግዚአብሔር የሚወርደው የሚያየው የዛ ሰዓት ልክ ሰዶም ላይ የሚወጣውን አውጥቶ ጎህ ላይ እንደመጣ ደግሞ ፍርዱንም ደግሞ ለሰዶም እንዳደረገን የምንመለከተው። ይሄ ጎህ ቀላል አይደለም። የሚወጣው ይወጣል፣ እግዚአብሔር ይመስገን። ደግሞ የእግዚአብሔርን ፍርድ እጁ የተገለጠበት ሰዓት ነው። ስለዚህ እንውረድ፣ ሰዶም ገሞራ ጋር እንውረድ፣ ወርጄ ልያት። ዛሬ እግዚአብሔር ወርዶ ቢያየን ምን ይሆን የሚታየው በከተማችን? ምን ይሆን በእኛና በቤታችን የሚታየው በቤተ ክርስቲያናችን? ምን ይሆን እግዚአብሔር ቢወርድ የሚያይብን? አቤት! እግዚአብሔር በደሙ ይከልለን። እግዚአብሔር በደሙ ይከልለን። በዘፍጥረት 11 ላይ በቃ እግዚአብሔርን ያለበት ሰማይ የሚደርስ ግንብ እንስራ፣ ስማችንን እናስጠራ አሉ። ስማቸውን ለማስጠራት ጫፉ ወደ ሰማይ የሚደርስ ግንብ መስራታቸው ሞቲቫቸውን እግዚአብሔር አይቷል። የራሳቸውን ስም ለማስጠራት እግዚአብሔርን ለመተካከል እግዚአብሔር ጋር ለመድረስ መሆኑን ሲያይ እግዚአብሔር ወርጄ አያለሁ አለ። ኑ እንውረድ አለ። ሥላሴ እዚህ ጋር እንመለከታለን። ወርዶ ግን ምድር በአንድ ቋንቋና በአንድ ንግግር ነበረች።
የቋንቋ መደባለቅና መከፋፈል የመጣው የእግዚአብሔር ወርዶ ያየበት ፍርድ ነው እንጂ አንድ ብቻ ነበር። አንድ ቋንቋ፣ አንድ ንግግር ነበር። በዛ ውስጥ ተጠቅሞ አንድ ንግግር ያለው ትውልድ ወደ ማን? ወደ ላይ ወደ እግዚአብሔር ሲነሳ እናያለን። ያ ነገር እግዚአብሔር ደስ አልተሰኘበትም። ወረደ። እንውረድ። ስማችንን ለማስጠራት ነው እንጂ እግዚአብሔርን ስም ለማስጠራት አይደለም። እግዚአብሔርን ሕልውና የሚፈታተን የእግዚአብሔርን ነገር የሚገዳደር ተግዳሮት ነው ነገሩ። ግን እግዚአብሔር ወርዶ ፈረደ። ቋንቋ እንደባለቀና ብትንትናቸውን ሲያወጣ ያ ወደ ላይ የተጀመረ ግብ ስራው ቆመ። አንዱ ተሰማምቶ ስራው ሊቀጥል እንዳይችል ነው ያደረገው እግዚአብሔር። እንዲህ ነው ዛሬም እግዚአብሔር የማይከብርበትን ነገር ወርዶ በማየት በእውነት ለክብሩ ያልሆነ ለጥፋት የሆነ ነገር ሁሉ የእግዚአብሔር ክንድና ቃል በኢየሱስም እነሆ ነገሮችን አሁንም እንደዚሁ እንዳይከናወን ያድርግ። በቃ ለምን? እግዚአብሔር አዝኖበታል። እግዚአብሔር አልወደደውማ፣ እግዚአብሔር አልፈቀደውማ። ይሄ የራስን ስም የማስጠራት ስራ ነው። ወርደን እንየው ሲል እኮ መልካም ሆኖ ደስ ተሰኝቶበት አይደለም። ስለዚህ ወረደ። እንደሆነ ደገመና ደግሞ ምዕራፍ 19 እንውረዳለን። የሰዶምና የገሞራ ጩኸት እጅግ በዝቷልና ኃጢአታቸውም ወደ እኔ ደርሷልና ልይ አለ። በቃ ወርጄ ልይ ሲል ነው የምንመለከተው። ምዕራፍ 18 ዘፍጥረት ከቁጥር 20 ጀምሮ እግዚአብሔር አለ የሰዶምና የገሞራ ጩኸት እጅግ በዝቷል፣ ኃጢአታቸው እጅግ ከብዳለች። እንግዲህስ ወደ እኔ እንደመጣች እንደ ጩኸቷ አደርገው እንደሆነ ወርጄ አያለሁ ይላል እግዚአብሔር። እንደዚህ አይነት አመፃ ሲበዛ የሚወርድና የሚያይ ነው። ጎህ መልካም ነው፣ ብርሃን ነው፣ ጎህ ሊነጋ ነው። ግን እግዚአብሔር ወርዶ የሚያይበት ጊዜ እንደሆነ ጊዜ ማቅጣጫ እናያለን። እና እነኚህ መላእክቶች ወርደን እናያለን ያሉ መላእክቶች አብርሃም ጋር ተገናኝተው ነበርና አብርሃም ነገሩ ገብቶታል። ወዴት እግሮቻቸው እንዲያቀኑና ወዴት እንደሚሄዱ ገብቷቸዋል። ልይ ያለበት ከተማ የአብርሃም የወንድሙ ልጅ ሎጥ ያለበት ከተማ ነበርና ሰዎቹ ፊታቸውን አቀኑ፣ ወደ ሰዶም ሄዱ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር። አብርሃም ቀረበ፣ አለው በእውኑ ጻድቁን ከኃጢአተኛው ጋር ታጠፋለህን እያለ እግዚአብሔር ፊት ቆሞ ይማልድ ጀመር። 50 ጻድቅ ቢኖር ከተማውን ታጠፋለህ፣ 30 ቢኖር 10 ቢኖር በቃ እስከ 10 ድረስ ሄደ። ከ50 የጀመረ አላጠፋም ማለት እግዚአብሔር አላጠፋም ማለት ግን ከዛስ በኋላ የለም በቃ የለም 10 የለም። ከዛ ስንት ነው ያለው? ጻድቁን ከኃጢአተኛ ጋር ታጠፋለህን? ጻድቁን አንድ ነው ጻድቅ እንዳለ አብርሃም በደንብ ያውቃል። እግዚአብሔርም ደግሞ አይቷል አውቋል። እና ጻድቁን ከኃጢአተኛ ጋር ታጠፋለህን ብሎ ከማለደና ከጨረሰ በኋላ እነዚህ ሰዎች የተገቡ ሰዶም ገቡ። ሰዶም ሲገቡ ማን ያገኛቸዋል? ሎጥ እንደ ሰው ሆነው ስለገቡ መላእክቶች ሲደርሱ 2 መላእክቶች በመሸ ጊዜ ወደ ሰዶም ገቡ። ሎጥም በሰዶም በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደ። ጌቶች ሆይ ኑ ግቡ፣ ዘበዘባቸው። አሁን መሽቷል፣ እደሩ፣ ነገር ደግሞ ወደ ቤታችሁ ትሄዳላችሁ፣ ወደምትፈልጉበት ትሄዳላችሁ ብሎ ግድ ብሎ እነዚህን መላእክቶች እንደ ሰው ሆነው ወደ ሎጥ ቤት ሲገቡ ነው የምንመለከተው። ወደ ሎጥ ቤት ከገቡ በኋላ የጊዜው አቆጣጠር መላእክቱ እንደ ሰዎች መስለው በተገለጡ እንደ ሰዎች መስለው የተገለጡት በመሸ ጊዜ ነው። መላእክት በመሸ ጊዜ ገቡ። ሰዶም በመሸ ጊዜ በዛ ምሽት ሰዓት ላይ ነው ወደ ሎጥ ግድ ብሎ ቤቱ ያስገባቸው። ታዲያ በዛን ጊዜ የሰዶም ሰዎች ምን አደረጉ? የሎጥን ቤት ምን አደረጉት ይላል? ከበቡት። የሎጥን ቤት ከበቡት። በዚህ ሌሊት በቤቴ የገቡት ሰዎች ወዴት ናቸው? ገብተዋል። ሁለት ሰዎች
የመጨረሻ ሰዓት ላይ መልእክት ይዘው መላእክቶች ከተማይቱ በደረሱ ጊዜ በመሸ ጊዜ ጎህ ላይ የሚደረግ ጊዜ አለ። በምሽትና በጎህ መካከል ላይ ጊዜ ነበረ፣ ወቅት ነበረ፣ ገደብ ነበረ። በዚህ ምሽትና እስኪነጋ ባለው ጎህ በሚቀድበት ጊዜ ሎጥ ቤት በገቡበት ጊዜ ነበር። በዛን ጊዜ ግን ምን አደረጉ ነው የሚለው? ከበሩ። የሎጥን ቤት ከበሩ። እናውቃቸው ዘንድ ወደኛ አውጣቸው። ሊጠፉ ባለ ጎህ ላይ ሰዶም ልትጠፋ ባለችበት መጨረሻ ሰዓት ላይ ወደ ሎጥ ቤት የገቡትን እነኚህ ሁለት መላእክቶች ምን ያደርግ ነበረ? ምን ያደርጉ? አምጣ ክፈትና ስጠን፣ እንወቃቸው ማለት እንተዋወቃቸው እንዳይመስላችሁ፣ እንድፈራቸው ነው። በርኩሰት መልክ እናስጠንን። በቃ ይሄ ስለገባው ሎጥ ድንግል የሆኑ ወንድም አያውቋቸው ሁለት ሴቶች አሉ፣ ልስጣችሁ እነሱን አላቸው። ታሪኩ እንደምናውቀው ሰዎች ግን እምቢ ነው ያሉት። አንተ ራስህ እንግዳ ነህ፣ በአንተ ላይ ክፉ እናደርጋለን ብለው በተጋፉት ጊዜ በዛ መጨረሻ ጎህ እኮ ሊቀድ ነው። በዛ መጨረሻ ሰዓት ግን በእውነትም እጅግ የከበደውን ኃጢአት እንድናየው እንድናስተውለው ነው። የሰው መጨረሻ በደረሰበት ጊዜ እግዚአብሔር መልአኩን ልኮ በከተማይቱ ላይ እግሩ ቆሞ ሎጥ ቤት እንደ ሰው በገባ ጊዜ ሰዎች አልተመለሱም ነበረ። እነኛ ሰዎች ነበሩ አምጣ እያሉ እንድርስባቸው፣ በሌላ ላይ እንዳደረግን እናድርግባቸው እያሉ ቢታገሉት እስከ መጨረሻው ድረስ ነበረ። ጎህ እስኪቀድ ድረስ አምጣ ይሉት ነበረ። የሚገርም ነገር ነው። አለመመለስ እስከ መጨረሻው ድረስ ሽምጥጥ ሲያደርጉ መላእክት ሎጥን ወጥተው ወደ ቤት ውስጥ አስገቡ። ከዛ እነኛ በሙሉ በእውርነት ሲመቱ እንመለከታለን። ከዚህ ሌላ ማን አለ? አማት ቢሆን ወንድ ልጅ ሴት ልጅ ያለን ሁሉ ምን አደረጉ? ከዚህ ጠፊ ስፍራ አውጣቸው፣ እናጠፋ ዘንድ እግዚአብሔር ልኮናል ብለው ሲሉ ሎጥ ወጣ። ልጆቹን ለሚያገቡ አማቶቹ ሲነግራቸው እንዲወጡ አብረውት እድል ኦልሬዲ አግኝተው ነበረ። እድሉን አልተጠቀሙበትም እና የሚያፌዝ መሰላቸው ነው የሚለው። የሚያፌዝ መሰላ አይደለም ይኸው መላእክት መጥተዋል፣ አንተም ብቻ አይደለም ልጆችን ሌላ ማን አለ ከዚህ የምታወጣው ሌላ ማን አለ ሲል የልጆቹ እጮኞች ነበሩና እነሱን እንዴት ቢወጡ መልካም ነበር መሰላቸው። አለመውጣታቸው እጮኞቻቸው አብረው ስላልወጡ በሎጥ ቤት የደረሰውን ስብራት እናውቃለን። ምን እንደሆነ ታሪኩን በጣም አስከፊ ነገር ነው የሆነው እና እዚህ ጋር ግን የምናየው ምንድን ነው? እምቢ ሲሉ ነው የምንመለከተው። ሎጥ ግን በዛች እያለቀ ባለበት ሊነጋ እያቀላላ ባለበት ጎህ በቀደደ ጊዜ ሎጥና ልጆቹ ሚስቱ ሲወጡ ነው የምንመለከተው። በጣም ምን አይነት ግን የመጨረሻ ድንጋጤ ነው። ጌታ ኢየሱስ በመስቀል ላይ በተሰቀለ ጊዜ በግራና በቀኝ እነኛ ነፍሰ ገዳይ ወንበዴዎች አብረው ነበሩ የተሰቀሉትና አንደኛው በመጨረሻው በዛች ሰዓት ላይ ጌታ ኢየሱስ ሆይ አስበኝ አለው። በመጨረሻው ሰዓት ልቡ ቀናለት። ለምን አለው? እውነቱን እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው። ይሄኛው ግን በአንድ ጎን ያለው ደግሞ ይሳደብ ጀመረ። እስከ መጨረሻው ጨከነ፣ በራሱ ነፍስ ላይ ጨከነ። ወገኖች እግዚአብሔር ምህረት ሲሰጠን እድሉን ልንጠቀም ያስፈልጋል። እድሉን ልንጠቀምበት ምድር ትውልድ ሆይ እግዚአብሔር ምህረት የእግዚአብሔር ዝምታ እየታገሰ እግዚአብሔር ዝምታ ሰው ሁሉ ልክ እንደዛ መስቀል ላይ መጨረሻው ደርሶ በገነት ትሆናለህ እንደተባለው ንስሐ እንደገባው ሰው ጌታ እንደዛ ይፈልጋል ዛሬ። ለምን ከዚህ ፍርድ የሚያስመልጥ ከሰዶም ገሞራ ፍርድ የሚያስመልጥ የልጁ የተፈረደበት ልጁ ኢየሱስ ክርስቶስ በመካከላችን ምሕረቱን ይዞ ደሙን ይዞ ቆሟልና ከመጨረሻው ፍርድ ሊያስመልጥ ጌታ ኢየሱስ መጥቷልና ትዕግስቱ ከመጨረሻው ደቂቃ ሊታደገን እስከ መጨረሻው ታግሶ
የመጨረሻው ላይ ለሚመለስ እድሉ እንደተጠበቀ ነው። ዛሬ ሰሎሞን እንደጠፊው ዓለም ለማይታዘዙት ልጆች ለተመደበና ለተዘጋጀው ፍርድ ለኃጢአተኛው ምሳሌ አድርጎ ነው የምናየው። ቅድም እንዳየነው ለሰው ልጅ ለኃጢአተኛው ከአዳም ውድቀት ጀምሮ ኃጢአተኛ ሆኖ ኃጢአቱም እያደገ እየበዛ መጨረሻ ዘመን ላይ አሁን በደረስንበት ጊዜ እንደ ሰዶም ዘመን የዲን እሳት ፍርድ በምድር ላይ ይዘንባል ባንልም ደፍረን ይህ እንደ ሰዶም የምድር እሳት ይዘንባል ይገለብጣል የሚል ስብከት ባይኖረንም በአንጻሩ እግዚአብሔር ለማይመለሰው እንደ ዲን እንደ እሳት የሚመስል ልዩ ልዩ ኦፍኮርስ ሊያመጣ ይችላል። ቸነፈር ሊልክ ይችላል። በሽታ ሊልክ ይችላል። ብዙ አይነት ቅጣቶች ሊያሳይ ይችላል። ግን እንደ ሰዶም ድፍ ይዘንባል፣ ይገለበጣል ምድር ትውልድ ባንልም ኃጢአተኛውንና ጠፊውን ዓለም ማለትም ከዘላለም በዲንና በእሳት በሚመሰል ባህር ሁለተኛው የሞት ባህር ይሄ የእሳት ባህር ይሄ ሁለተኛው ሞት ልክ እንደ ሰዶምና እንደ ጎሞራ ዲንና እሳት ወርዶ እንደገለበጠው የመጨረሻው ሁለተኛው ሞት ግን የማይቀር ለማያምንና ለማይታዘዝ የሚጠብቀው ፍርድ እንዳለ ያሳስበናል፣ ያስተምረናል። ስለዚህ ለዚህም ደግሞ መፍትሄ አለ። እሱም ከሞት ወደ ሕይወት የሚያሻግር ሁለተኛው ሞት የእሳት ባህር ፍርድ የሚሽር የምስራች ጌታ ኢየሱስ ስለኛ ኃጢአትና ስለኛ ገሃነም ስለሚጠብቀው ድንና የእሳት ባህር ስለሚጠብቀው ሞትና ፍርድ በመስቀል ላይ እኛን ወክሎ በመፈረዱ በመሞቱ ከዘላለም ሞት ወደ ዘላለም ሕይወት ሊያሻግረን እግዚአብሔር አንድያ ልጁን መስዋዕት አድርጎ በአዲስ ኪዳን ሰጥቶናል። ኢሳይያስ 53 ከ7 ጀምሮ ስናነበው ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወገደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ማን አስተዋለ? እንዲህ አይነቱን የሰዶም ያህል ፍርዱ አድርጎ ከትውልድ መሃል እንደተወገደ ማን ነው ያስተዋለ? ስለ ሕዝቤ ኃጢአት ተመትቶ ይላል። እንደ በግ በሸላቾች ፊት ዝም ብሎ እንደሚታረድ አፉ ሳይከፍት ኢየሱስ ታረደ። ያ የታረደው በግ ያ የፈሰሰው ደም ከዚህ ዘላለማዊ ከሆነ እንደ ሰዶም ድንና የእሳት ፍርድ ከሚዘንብበት የእሳት ባህር ውስጥ ያድናል። ይህንን ማን ነው የሚያስተውል? ከትውልዱ አለ። ማን ነው የሚያስተውል? ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ትውልድ ሆይ ቤዛህን አስተውል። አዳኝህን ስለ አንተ ፍርድ ምትክ ሆኖ የተፈረደበትን አንተን ከሁለተኛው ሞት ከዚህ ከእሳት ባህር የሚያወጣህን አስተውልና አምልጥበት ነው። በቃ ሎጥ አመለጠ። እርሱ ስለ መተላለፋችን ቆሰለ፣ ስለ በደላችን ምትክ ሆኖ ደቀቀ። ኢሳይያስ በደንብ አድርጎ ሲገልጠው የደህንነታችን ተግሳጽ በእሱ ላይ ነበረ። ይህ ተግሳጽ በእኔ ላይ የሚደርሰው ተግሳጽ የሁለተኛው ሞት ሰውን ተጠያቂ የሚያደርገው የዘላለም ሞት ሁለተኛው ሞት ፍርዱ የእኔን ፍርድ የሕዝብንና የዓለምን ሁሉ ፍርድ እሱ ተገሰጸበት። የደህንነታችን ተግሳጽ ይላል። በቃ ይሄ ተግሳጽ ይሄ ፍርድ በእሱ ላይ አለፈ። ኃጢአት በማያውቀው ላይ የኃጢአት ሞት ደሞዙ የኃጢአት ደሞዝ ሞት ነው። ሞትም ደግሞ የሁለተኛው ሞት ነው። ከዚህ ሞት የሚያድነው ይሄ ነው። ከትውልዱ ግን ማን ነው ይሄንን የሚያስተውል? ማን ነው እንደ ሰዶም ገሞራ ከወረደው የሰው ዓይን ከሚያየው ዲን ፍርድ እንዲሁ በሚመስል ደግሞ የእሳት ባህር ፍርድ የሚጠብቀውን ፍርድ የሚያድን እንዳለ የሚያምንና የሚረዳ ማን ነው? ዛሬ እንድንረዳ እንድናምንና እንደ ሎጥ እንድናመልጥ እግዚአብሔር ይርዳል። የደህንነታችን ተግሳጽ በእሱ ላይ ነበረ። የእኛ ሕይወት ደህንነት ከድን እሳት ፍርድ ማምለጥ ከሁለተኛው ሞት መዳን በእርሱ ሞት ነው። እርሱ ተገስጾበት ነው። እሱ ተፈርዶበት ነው። እግዚአብሔር ሁላችንን በደል በእሱ ላይ አኖረ። እነሆ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ የተባለው ዋጋ ከፍሎ ነው። ሮሜ 6 ከ20 እስከ 23 የኃጢአት ደመወዝ ሞት ነው፣
የእግዚአብሔር የጸጋ ስጦታ በክርስቶስ ኢየሱስ ግን የዘላለም ሕይወት ነው ይላል። ሃሌሉያ ሃሌሉያ። የእግዚአብሔር የጸጋ ስጦታ ይላል። የእግዚአብሔር የጸጋ ስጦታ እንዲሁ የሚሰጥ የጸጋ ስጦታ ይህን የሚመስል ድንና የእሳት ባህር ፍርድ ያለበትን ሞት ያለበትን ዘላለማዊ ሞት ሰዶም ጎሞራ ለኃጢአተኛ ምሳሌ አድርጎ በድንና በፍርድ ከገለበጠው ኃጢአተኛ ከሚጠብቀው ከዚህ ዘላለማዊ ሞትና ፍርድ የሚያድን የጸጋው የእግዚአብሔር ስጦታ ይለዋል። የጸጋው ስጦታ በክርስቶስ ኢየሱስ ዘላለማዊ ሕይወት ነው። ይሄ ሞት የማያገኙበት ይሄ ፍርድ የማያገኘው የዘላለም ሕይወት በጸጋው ስጦታ ነው። በስራም አይደለም፣ በዘርም አይደለም፣ በገንዘብም አይደለም፣ በጾም ጸሎትም አይደለም፣ በዘር በነገድም አይደለም። እንዲያው ጸጋ ስጦታ ነው። በልጁ በኢየሱስ ክርስቶስ በማመን የሚገኝ ድህንነት ነው። ይሄንን የእሳት ድንና ፍርድ ኢየሱስ ክርስቶስ ጎህ በቀደደ ጊዜ ለሎጥ ማምለጥ እንደሆነ የንጋቱ ኮከብ የናዝሬቱ ኢየሱስ የሕይወቱን ውድ ብርሃን በገለጠው ጨለማውን ግልጥ ፍንትው አድርጎ የሕይወትን ጨለማ በክርስቶስ ኢየሱስ በንጋት ኮከብ ግልጥ ሲያደርገው ለእኛም ጎህ ቀደደልን። አመለጥን ማለት ነው። ከዘላለም ሞት አመለጥን። ጎህ ተቀደደ ማለት ከፍርድ ማምለጥ ማለት ነው። ጎህ ሎጥ ውጣ የተባለበት ጊዜ ነው። ጎህ መላእክት መጥተው እጁን ይዘው የወጡበት ጊዜ ነው። ጎህ በሰዶም ጎሞራ በዛ በዙሪያ ባሉ ከተሞች ላይ የእሳትና የድን ፍርድ ወርዶ የተገለበጠበት ጊዜና ሁኔታ ነው። ጌታም በንጋት ኮከብነቱ ይህን ጨለማ የሆነውን የሕይወት ጨለማ ውጦ ጎህ የሆነ የንጋት ኮከብ የንጋት ብርሃን የወንጌል ብርሃን የደሙ ብርሃን የቃሉ ብርሃን ሲመጣ ጎህ ነው ለኛ። ነጋ ሌሊቱ ጎህ ነው ለኛ። ስለዚህ ይሄ ዘላለማዊ የሆነው የእሳት ድን ፍርድ የሚጠብቀው ሁለተኛውን ማምለጫው እንደ ጎህ እንደቀደደለት አሜን መላእክት እንደተላከለት የኛ መላእክት ሳይሆን የተላከልን ኢየሱስ ነው። ክብር ለመንፈስ ቅዱስ ይሁን እና እንደዚህ ኢየሱስ ክርስቶስ ምን አለው ያድናል። ክብር ለመንፈስ ቅዱስ ይሁን እና ከትውልዱ ማን አስተዋለ? እናስተውል። ዘላለማዊ ፍርድ እንዳለ መጽሐፍ ቅዱስ ይናገራል። ከሞት በኋላ የዘላለም ሕይወት አለ። ከሞት በኋላ የዘላለም ሞት አለ። የሚያስጥረው ግን በሕይወት እያሉ መወሰን ምርጫን ለይቶ አዳኙን ቤዛ ከዚህ ፍርድ የሚያስመልጠውን ማመን ነው። ክብር ለኢየሱስ ይሁን። ሰዶም ጎሞራን የገለበጠ ድን እሳት አሁን ባለችው ምድር ላይ ባይገለጥም እንዳልኳችሁ ባናየው ዘላለማዊ የእሳት ድን ይሄ ባህርና ይሄ ፍርድ በሁለተኛው ሞት ተገልጦ እናየዋለን በአዲስ ኪዳን። ስለዚህ አሁኑኑ እድሉ እያለን ማለት ነው በሕይወት እያለን ይሄ ሞት ይሄ ዘላለማዊ የሆነ ሁለተኛ ሞት እውን እንደሆነ ድንና እሳት ፍርድ እውነት እንደሆነ የእሳት ባህር እውነት እንደሆነ በማመን እንደ ሎጥ አማቾች ሳናፌዝ ቃሉን አምነን እንድናመልጥ እግዚአብሔር ይርዳን። ሰምተን እንድናመልጥ ማምለጥ ይሁንልን። ክብር ለኢየሱስ ይሁን። የጨለማውን ስልጣንና ኃይል ሞትና ሲኦል ድል ነስቶ ኃጢአት በሌለበት በነፍሱ መስዋዕትነት በክርስቶስ የወንጌል ብርሃን እመኑና ዳኑ። አሜን ነው። ጎህ በቀደደ ጊዜ እግዚአብሔር ይመስገን እንዲህ አይነት ከፍርድ ማምለጥ መውጣት ነው የሆነለት እና ዛሬም ለኛ ይሄ ነው የሚሆነው። ዮሐንስ 3:16-20 ምን ይላል? በእሱ የሚያምኑ የዘላለም ሕይወት እንዳለ ይናገራል። በእሱ የሚያምን የዘላለም ሕይወት አለው ማለት ከድንና ከእሳት ፍርድ አምልጧል። በእሱ የሚያምን ክብር ለኢየሱስ ይሁን። በእሱ የሚያምን አይፈረድበትም ይላል። በእሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል እያለ መጽሐፍ ቅዱስ በእውነት ይናገራል። ፍርድ እንዳለ ይናገራል። ከሞት በኋላ ፍርድ እንዳለ አሁን በሕይወት እያለን ከሞት በኋላ ያለው ፍርድ ኩነኔ ገሃነም እና ደግሞ የዘላለም ሕይወት ሁለቱም ነገሮች ይናገራል እና ምን ይላል እዚህ? በእሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከው። በእሱ የሚያምን አይፈረድበትም። በማያምን ግን
በአንዱ በእግዚአብሔር ስም ስላላመነ አሁን ተፈርዶበታል ይላል። ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማ ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃን ይጠላል፣ ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጻል፣ ወደ ብርሃን ይመጣል ይላል። እንግዲህ እግዚአብሔር ይርዳ። እውነቱ ይሄ ነው። እውነቱ ይሄ ነው። በሚያምን የዘላለም ሕይወት እንዳለው መጽሐፍ ቅዱስ ይናገራል። አንዳንድ ሰዎች ማን ነው ደርሶ የተመለሰ ከሲኦልም ይሁን ከሰማይ ማን ነው ደርሶ የተመለሰ ይሄንን ብለው ያሾፋሉ። ማን ነው ደርሶ ያንን ሲኦልን ያየ የዘላለም ሕይወትን ያየ ይሄንን የምትሉትን ነገር ያየ ከሞት ደርሶ ከፍርድ አምልጦ መጥቶ ለኛ ማን ነው ያየ እያሉ ያሾፋሉ። ግን እውነት ነው፣ እውነት ነው። ቃሉ ምን አለው? መነሻና መድረሻ መጨረሻ ያሳያል። ቃሉ ጠቋሚ ነው፣ ጠቋሚ ነው። አቅጣጫችንን የት እንደምንደርስ እዚሁ ሆነ ከእግዚአብሔር ቃል ማየት እንችላለን። ያመነ እንደማይፈረድበት በክርስቶስ ኢየሱስ ያመነ የኃጢአት ስርየት ያገኘ ከዚህ ዘላለማዊ ፍርድ እሳት ባህር እንደሚያመልጥ ቃሉ ግልጽ አድርጎ ስለሚናገር መጨረሻችንን ዛሬ ላይ ሆነን እናውቀዋለን። ስለዚህ ነው በሕይወት እያለን ቤታችንን ማሳመር፣ ምርጫችንን ማሳመር ያለብን። ይህንንም ደግሞ እግዚአብሔር ለእኛ ያበራልን። በጸሎት እየተጋደልን በቃሉ እንዲህ ልንናገር በተቻለን አቅም የምንናገረው ስለምንወዳችሁ ፍቅር ግድ ብሎ ያንን ሲኦል ያንን የዘላለም ሞት ሁለተኛው ሞት ማንም እንዲገባበት አንፈልገው። ያ ሰይጣን ብቻ ነው የተፈረደበት የሚገባ። ሰይጣን ብቻውን እንዳይገባ ግን ሕዝብን እየሸነገለ ወደዛ ባህር ይዞ ዓለሙን ሊጎርፍ ነው የሚፈልገው። እግዚአብሔር ደግሞ በልጁ በኢየሱስ ክርስቶስ ደም በማስታረቁ ስራ በኩል ያንን የሲኦል ደጅና የእሳት ባህሩን ዘግቶ ወደ እግዚአብሔር ዘላለማዊ መንግስት ሕዝቡን ሊያፈርስ ወዶ ልጁን ልኳል። በዚህ በልጁ መንግስት ጽድቅ አለና በሱ ደም ስርየት አለና በሱ ዘላለማዊ ሕይወት ማግኘት ይቻላል። ለዚህ ነው ምን ስለገባን እውነቱ ነው ስለሚገደሉ ነው የምንናገረው። ስለዚህ የመጨረሻው ዘመን ሳይጠቀለል በተሰጠን ዘመን በሚሰበከው ወንጌል አምነን እናምልጥ። አሜን ነው። እናምልጥ። አንደኛ ጴጥሮስ 3 በእውነት እንደዚህ ያለ ይናገራል። እናምልጥ ወገኖች፣ ያመለጣችሁ ለቤተሰቦቻችሁ ይቆርቁራችሁ። ዝም ብለን እንጀራ እየበላን ግድ የለሾች አንሁን። እኛና የነሱ ለውጣችን ምን ያህል እንደሆነ ልናውቅ ይገባል እና ግድ እያለን ስለነሱ ቢጠሉንም ባይገባቸውን ቢያሳድዱንም የመጨረሻውን የእሳት ዲን ያለበት የእሳት ባህር ፍርድ ለማስመለጥ የቱንም ያህል ዋጋ ልንከፍል ያስፈልጋል። ስላልገባቸው የገባን ሰዎች ሁለተኛው ሞት ማምለጥ የሚቻለው በአንድ በኢየሱስ ክርስቶስ ብቻ መንገድ እንደሆነ ልንናገር ያስፈልጋል፣ ዋጋ ያስከፍልም እና እንደዚህ ይላል አንደኛ ጴጥሮስ ምዕራፍ 3 እንደዚህ ይላል 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይላል። አያችሁ፣ 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ይላል። የእግዚአብሔር ትዕግስት በኖህ ዘመን ቆይታ ነበረው። 8 ነፍስ በዳነ ጊዜ 8 ነፍስ ብቻ ለማዳን አልነበረም። ትዕግስት ነበረው እግዚአብሔር። በስንት ዓመት? 120 ዓመት ኖህ በእግዚአብሔር ፊት ጻድቅ፣ በትውልዱ ጻድቅ፣ በእግዚአብሔር ፊት ፍጹም ነበረ እና በእግዚአብሔር ፊት ሞገስ ያገኘ ነበረ። በኖህ ዘመን ምድር ሁሉ ሰው አካሄዱን ያበላሸበት ጊዜ ነበር በኖህ ዘመን። በዛም ጊዜ እግዚአብሔር ሰውን መፍጠሩ እስከሚጸጸት ድረስ ምድር በግፍና በጥፋት ተበላሽታ እንደነበረ እግዚአብሔር ቃል ይናገራል። በዚያ ጊዜም ልክ ኖህን እንዳዳነ ኖህን ደግሞ ሲጠራ እንመለከታለን እና ኖህ ከጎፈር መርከብን አዘጋጅ፣ ከጎፈር እንጨት መርከብን አዘጋጅ ተብሎ መርከብ እንሆ ሲዘጋጅ ከጎፈር እንጨት መርከብ ላንተ ስራ ነው። ታዲያ ነው በእግዚአብሔር ምሪት ያን መርከብ 120 ዓመት ከላይ ባመጣው በሚስጥ እያለ እየሰማ ያችን መርከብ እንደ እግዚአብሔር
ፈቃድ እየሰራ ባለበት ጊዜ የጽድቅ ምሳሌና የጽድቅ ሰባኪ ሆኖ ነበር የሚታየው። አዲስ ኪዳን ሁሉ ላይ ተጠቅሷል። በዚያን ጊዜ ሰዎች የበኩላቸውን ሩጫ ሲገቡ፣ ሲያገቡ፣ ሲጋቡ፣ ሲዘፍኑ፣ ሲዳሩ እንደፈለጋቸው ሲሆኑ ያ ዘመን ድንገት ነው የጥፋት ውሃ የመጣው ይላል ጌታ ኢየሱስ ሉቃስ 17 ላይ። እንደፈለጋቸው ሲሆኑ የእግዚአብሔር ትዕግስት ግን በማን ቆይታ ነበረው? በኖህ በኩል ያንን መርከብ ሲቀጠቅጥ ኖህ ሆይ ምን እያደረክ ነው ያለኸው? አስረሙቺ ሲባል ሲያገባ ሲጨፍር ዓለም እንደፈለገው ሲያውካካ ይሄ ሰውዬ ብቻ ተለይቷል። ይሄ ሰውዬ ብቻ ምን ይዟል? ምሪት እየተቀበለ ከጎፈር እንጨት መርከብ 120 ዓመት ሙሉ መርከብ ያ 120 ዓመት ኖህ የሚሰራበት የመርከብ ጊዜ ለሕዝብ የእግዚአብሔር ትዕግስት መገለጫ እንደሆነ ነው። የእግዚአብሔር ትዕግስት የታየበት ነው። ኖህ ምን እያደረገ ነው? ምን እየሰራህ ነው ብሎ ሰው ቢጠይቀው የሥጋ ሁሉ ፍጻሜ ደርሷል ብሏል እግዚአብሔር ይል ነበር። ሰባኪ ነው። የጽድቅ ምልክት ነው። የጽድቅ ምስክር ነው። ተለይቷል። ይህ ሰውዬ እዚህ አስረምች ውስጥ የለበትም። ምንም ዓለም ሁኔታ ውስጥ የለበትም። ይህ ሰውዬ ተለይቶ ከእግዚአብሔር በሚሰጠው ምሪት መሰረት ያኔ ማምለጫ መርከብ ነው የሚሰራ ያለ እና የእግዚአብሔር ትዕግስት ይላል በአዲስ ኪዳናችን። የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይላል። አንድም ሰው እንኳን ኖህ ጋር መጥቶ ምን እየሰራህ ነው? እግዚአብሔር ምንድን ነው ያለህ? ኧረ እግዚአብሔርማ የሥጋ ሁሉ ፍጻሜ በፊቴ ደርሷል። ከጎፈር እንጨት መርከብ ስራ ብሎኛል። ጥፋት ሊመጣ ነው ተመለስ ማለት ይችል ነበረ። መንገድ ይችላል። የጽድቅ ሰባኪ ነው። በወቅቱ የጽድቅ መገለጫ ነው። ኖህ ወንጌል ሰባኪ ነው። ዛሬ ኢየሱስ ክርስቶስ ያድናል። ከዘላለም ሞት የሚያመልጠው መንገድ እሱ ብቻ ነው። ንስሐ ግቡ፣ ተዘጋጁ ብለን እንደምንናገረው ሁሉ የወንጌል ሰባኪ የጽድቅ ምልክት ሆኖ ነበር ኖህ በዛን ዘመን የቆመው። ይሁን እንጂ ይላል የእግዚአብሔር ትዕግስት በምድር ላይ ቆይታ አድርጎ ሳለ አልታዘዙም ይላል። እግዚአብሔር ቃል መታዘዝ ይጠብቃል። የእግዚአብሔር ትዕግስት በኖህ ዘመን እያለ 120 ዓመት መርከብ እየቀጠቀጠ ማንም ሰው ዞር ብሎ ይሆን ያለውን ነገር የጠየቀውና የታዘዘ ያመለጠ የለም። ኖህ ከልጆቹ በቃ 8 ሰው ኖህና ሚስቱ ልጆቹና የልጆቹ ቤተሰብ 8 ሰው ብቻ ሜዳ ነው። አይገርም? ይሄ ነው የሚያሳዝነው። ይሄ ነው በአዲስ ኪዳን ጌታ ኢየሱስ ይህንን ነገር ሲናገር ነው የምናየው። ድንገት የውሃ ጥፋት እንደመጣ ድንገት የእሳት ድኝ መጥቶ እንደተገለበጠ ትዕግስቱን ለማሳየት በኖህ ዘመን ኖህ ምልክት እንደነበረ በሎጥም ዘመን ሎጥ ጻድቅ ሎጥ ነው። ጻድቅ መጽሐፍ ቅዱስ ጻድቅ ነው የሚለው የጽድቅ ምልክት ሆኖ ነው የታየው። አዲስ ኪዳን ላይ መስክሮለታል። አልተጠቀሙም። የሎጥ እጮኞች የሎጥ ልጆች እጮኞች እንደዚሁ አልተጠቀሙ። በኖህ ጊዜም እንደዚሁ አልታዘዙም ይላል። በመስቀል ላይ ቅድም እንዳየን አንደኛውም እንደዚህ ማለት ትዕግስቱን አልተጠቀሙ። የእግዚአብሔር የትዕግስት ጊዜ አለመጠቀም። አንደኛ ጴጥሮስ 3:9 ላይ ስንመለከት እግዚአብሔር ሁሉ ወደ ንስሐ እንዲመጡ ወዶ እንዲታገሰው ይላል። ሁሉ ወደ ንስሐ እንዲመጡ እንደት እግዚአብሔር ይፈልጋል። ሁሉ ወደ ንስሐ እንዲመጡ ነው እንጂ እግዚአብሔር አይዘገይም። ጌታ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም። ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል አለ። ዛሬም የእግዚአብሔር ትዕግስት የጌታ መዘግየት ምንድነው? ሁሉ ወደ ንስሐ እንዲመጡ ነው። ዛሬ የምናሰማው በዚህ ልክ በጎህ በቀደደ ጊዜ በሰዶም ገሞራ የወረደው እሳትና ዲን ተገለበጠ። እንደዛ ለኃጢአተኛ ምሳሌ ሆኖ ደግሞ ዛሬ ትምህርቱ ካስተማረን ዛሬም ከኃጢአት ሰው የሚድኑበት ከዘላለም ፍርድ የሚያመልጥበት ከዚህ
ሁለተኛ ሞት ከእሳት ባህር ከድኑ የሚያመጣው ኢየሱስ ክርስቶስ ነው። ንስሐ ግቡ ወዶ ነው የታገሰው እንጂ ክርስቶስ ቢመጣ እንግዲህ መጠቅለል ይሆን ነበር ማለት ነው። ስለዚህ የጌታ መዘግየት ለበጎ ነው። ንስሐ ፍሬ እንዲያፈራ ነው። ጎህ በቀደለ ጊዜ ላለው እንደገና ሎጥና ቤተሰቡ ከሰዶም ጥፋት ምን ሆነዋል? ውጡ ተባሉ። በቀጥሎም ደግሞ በመልአክ እጅ ተይዘው ወጡ። በመጨረሻም ሰዶምና ገሞራ ሲፈረዱባት ነው የምንመለከተው። ሎጥ ከሰዶም ጥፋት አምልጦ የወጣበትን ነገር ደግሞ ስንመለከት አብርሃም ሲማልድ አይታችሁ ከሆነ ጻድቁ ከኃጢአተኛ ጋር ታጠፋለህን ብሎ ነበረ። የጻድቅ ሰው ጻድቅ ሎጥ እዚህ ጋር ጻድቅ መሆኑን እንዳንበብላችሁ ሁለተኛ ጴጥሮስ ምዕራፍ 2 ላይ ለዳን ሰዎች ደግሞ ማስጠንቀቂያችንን እና ምሳሌ የሆነውን ትምህርቶቻችንን ልንይዝ ያስፈልገናል። ጸድቀናል የምንል በክርስቶስ አምነናል፣ ከዚህ ገሃነመ ፍርድ እሳት በትክክል ተረድተን አመለጥን የምንል ሰዎች ደግሞ ኑሯችን ሕይወታችን ምን እንደሚመስል ከዚህ ቃል አብዝተን ልንማር እንችላለን። አብርሃም ሲማልድ ከመጀመሪያ ጻድቁ ከኃጢአተኛ ጋር ታጠፋለህ ብሎ የማለደው አብርሃምን ጻድቅ ነው፣ እግዚአብሔርን አምኖ የጸደቀ ነው። ሎጥም ጻድቅ ነው። ጻድቁ ታጠፋለህን ብሎ ሲማልድ በሎጥ ላይ የታየ ጽድቅ አለ ማለት ነው። እዚህ አዲስ ኪዳናችን ላይ ሐዋርያው ጴጥሮስ ምን ይላል? ሰዶምና ገሞራን አመድ እስኪሆኑ ድረስ አቃጥሎ በምድር የተፈረደባቸው ጻድቅ ሎጥም በመካከላቸው ሲኖር እያየ እና እየሰማ ዕለት ዕለት በአመፀኛ ስራቸው ጻድቅ ነፍሱን አስጨንቆ ነበርና በአመፀኛና ሴሰኛ ኑሮ የተገፋውን ያን ጻድቅ ካዳነ ጌታ እግዚአብሔርን የሚያመልኩትን ከፈተና እንዴት እንዲያድን በደለኞችንም ይልቁንም በርኩስ ምኞት የሥጋን ፍትወት እየተከተሉ የሚመላለሱትን ጌትነትን የሚንቁትን እየቀጣቸው ለፍርድ ቀን እንዴት እንዲጠብቅ ያውቃል ይላል። ወገኔ ከባድ ነገር ነው። እግዚአብሔር ጻድቅን እንዴት አድርጎ ከፈተና ጠብቆ እንዲያወጣና አምላክነቱንና ጌትነቱን ደግሞ የሚንቁትን ሴሰኛውን ይላል እንዴት አድርጎ በርኩስ ምኞት የሥጋን ፍትወት እየተከተሉ የሚመላለሱ የክርስቶስን አምላክነት ጌትነት የሚንቁትን ደግሞ በዚህም ይቀጣቸዋል ይላል። በምድርም ይቀጣቸዋል፣ መጨረሻ ላይ ደግሞ ይላል ለፍርድ ቀን ይጠብቃቸዋል ይላል። ከባድ ነው። የፍርዱ ቀን ምን አይነት ነው? የእሳቱ ባህር ማለት ነው። አሁን ደግሞ ቢገባው ባይገባው አሁንም በስጋ ላይ ባሉበት ምድር ላይ ቅጣት አለ። አሁንም ይቀጣል ይላል። መጨረሻም ደግሞ ለፍርድ ቀን ይጠብቃል ይላል። እግዚአብሔር ከዚህ ይጠብቃል። ግልጽ ነው መጽሐፍ ቅዱስ የሚናገረው ወገኔ። አሁንም መቀጣታችንን እንኳን የማናቅ ፍጻሜውን ደግሞ የእሳት ባህር እንደሚጠብቀን የማናስተውል ወገኔ ዛሬ በትህትና በፍቅር በጸሎትና በቃሉ የተጋደልን ከዚህ ፍርድ አምልጡ ያስመልጣል። ጌታ በንስሐ እንድትመለሱ ወዶ ዘግይቷልና ቤተክርስቲያን ይህንን እውነት ነው የምትናገረው። ስለዚህ የስለ ጻድቅ ሎጥ መናገር የምፈልገው ጻድቅ ለጻድቁ ነው። ጻድቅ አብርሃም እንዳልኳቸው የማለደው ጻድቅ ሎጥ እንደ አብርሃም በእምነት የጸደቀ ነው። በጣም ቅዱስ ጻድቅ ብሎታል እዚህ ጋር እንዳየነው። ሁለተኛ ጻድቅ ሎጥ ደግሞ በመለየት በስራ ተገልጧል። በመለየት ጽድቅ ኑሮ ይፈልጋል። አፍ ብቻ አይደለም። ክርስትና ጸድቅ ያለው ቃሉን አውቅ ያለው ከዚህም አመጣው በእምነት ነው። አዎ፣ ግን ከእግዚአብሔር ጸጋና ቃል ተለይቶ ደግሞ መቆም አይቻልም። ከዚህ የምንማረው ወገኖች ጻድቅ ብሎታል አብርሃም ለማልዷል። ግን እዚህ ጋር ጻድቅ ሎጥ ምን አጋጥሞታል ብለን ስንል በመካከላቸው ሲኖር አንደኛ ጻድቁ ተለይቷል፣ አልተደባለቀም። በመለየት ሕይወቱን በጉልህ አሳይቷል። በምንድን ነው የተለየው? በመካከላቸው ሲኖር እያየ እየሰማ ዕለት ዕለት በአመፀኛ ስራቸው ጻድቅ ነፍሱን አስጨንቆ ነበርና ይላል። ነፍሱ እስክትጨነቅ ድረስ ጻድቁ ከአመፅ ጋር ከጨለማ ጋር ምን አላለም? አልተባበረም። ወገኔ ክርስትና ማለት በአፍ ሳይሆን በሕይወት በኑሮ እንደ እግዚአብሔር ቃል የምንኖርበት ጉዳይ ነው። አምነና የእሳት ባህር ገብቶና የዘላለም ሕይወትና የዘላለም ሞት ተረብተን ድነና የዳንንና ያመለጥን ግን በምድር ኑሯችን ላይ የምንለይበትና የምንኖርበት
የእግዚአብሔር ቃል ምን አለን? ሕግ አለን። ስለዚህ ጻድቅ ሲኖር በምንድን ነው አለ? ተመሳስሎ ተለይቶ ነው የኖረው። ዕለት ዕለት ለሱ ጻድቅ ምን አድርጎ ነበር? አስጨንቆ ነበረ ይላል። ለምን? በሚያስጨንቅ ነገር ውስጥ ነበር እንደሚያፈው አስጨንቆ ነበር። በአመፀኛ ስራቸው ጻድቅ ነሱን አስጨንቆ ነበር ይልና በመቀጠል ደግሞ ምን ይላል? ከአመት ስራ ሳይካፈል ተለይቶ በኖረበት ነገር ስንመለከተው መገፋትን አመጣበት። ስለተለየ በኑሮ አመፀኛና ሴሰኛ ኑሮ ተገፋ ይላል። በአመፀኛው ሴሰኛ ኑሮ የተገፋውን ያንን ጻድቅ ካዳነ ይላል። ጻድቅ በራስ አይደለም፣ በክርስቶስ ኢየሱስ ማመን ጽድቅን መውረስ ነው። ጽድቅን ከወረስን በኋላ ግን ከአመፅ ጋር እናንተ ብርሃን ናችሁ፣ እናንተ የብርሃን ልጆች ናችሁ፣ ከአመፃና ከጨለማ ጋር እንዴት ትተባበራላችሁ? ጽድቅን የጸደቀ ሰው፣ ጽድቅን የለበሰ ሰው ክርስትናን ይዞ ምን አለበት? ከጨለማና ከአመፅ ጋር በመለየት መኖር አለበት። ይሄ ትክክለኛ የእግዚአብሔር ቃል የጻድቅ ኑሮ መርህ ነው። ጻድቅ ሎጥ እጁን ተይዞ የወጣው የአብርሃምን ፊት እግዚአብሔር የተቀበለው በፊት ስለ አብርሃም ምንድን ነበር? ገባኝ አሁን ሳነበው ለካ አብርሃምንም ጻድቁን አብርሃምን የተቀበለ እግዚአብሔር የጻድቅን ሎጥንም ሕይወትና ኑሮ ቀድሞ አይቶታል። በሰዶም ያሳለፈውን መከራ አይቷል። ሕይወቱ ኑሮውን አይቷል እግዚአብሔር። ስለዚህ ወደ ሰዶም እግሮቻቸውን ሲያቀኑ የሎጥን እጆች ነው ይዘው የወጡት። ጻድቅ ነበር ሎጥ። ብቻም አይደለም የጽድቅን ኑሮ በአመፀኛና በሴሰኛ ኑሮ ዕለት ዕለት ነፍሱን እያስጨነቀ በስራቸው እየተገፋ የኖረ ሰው ነበር። እኛ ዛሬ እየተገፋን ነው ወይስ እየተባበርን ከጨለማው ጋር ያለ ነው? ይሄ ከባድ ጥያቄ ነው። ከባድ ጥያቄ ነው። በክርስቶስ አምኖ የጸደቀ በደሙ የጸደቀ የእግዚአብሔር ቁጣ በክርስቶስ ደም ከኛ የተመለሰልን አምነን የዳንን የጸደቅን ክርስቲያን ዛሬ በሰይጣን ሽንገላ ያለውን በመለየት በሕይወት ኑሮ ጽድቃችንን ጭንቅም ቢሆን እንደ ሎጥ እንደ ኖህ እንደ ዳነ እንደጸደቀ የዘላለም ሕይወት እንደሚጠብቀው ሰው ኑሮ እንድንኖር ከኛ እግዚአብሔር ይፈልጋል። ከድንና ከእሳት ፍርዱ ያመለጠ ደህንነቱን መጠበቅ ቃሉን በመታዘዝ የልዩነት ሕይወት ኑሮ እንዲኖር ይጠበቅበታል። እስከ መጨረሻ ጌታ እስከ ንጥቀቱ እስኪያወጣንና ልክ የጌታ መምጣት ሎጥን እንዳወጣው እስከምንወጣ ድረስ መምጠጡ እስኪመጣ ዳግመኛ ኢየሱስ እስኪመጣ ድረስ በጽድቅ ጻድቅ የተባልን በጭንቅም እንኳ ብትኖር በመገፋትም እንኳ ብትኖር በእግዚአብሔር ቃልና ኑሮ ታዞ መኖርን ይጠይቃል። ወገኖች ቀላል ነገር አይደለም። እንዳታለለን ጠላት ይላል ኤፌሶን ላይ ላምበው ጫን ልበል ዛሬ ሕይወት ስለሆነ ለእኔም ነው የምናገረው። ለቅዱሳን እንደሚገባ ኤፌሶን 5:3 ለቅዱሳን እንደሚገባ ግን ዝሙትና እርኩሰት ሁሉ ወይም መመኘት በእናንተ ዘንድ ከቶ አይሰማ፣ የሚያሳፍርም ነገር የስንፍና ንግግር ወይም ዋዛ የማይገቡ ናቸውና አይሁኑ። ይልቁንም ምስጋና እንጂ ይህን እወቁ፣ አመንዝራም ቢሆን ወይም እርኩስ ወይም የሚመኝ እርሱን ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግስት ርስት የለውም ይላል። በክርስቶስና በእግዚአብሔር መንግስት ርስት የለውም። ይህን የሚያደርግ ርስት የለውም ይላል። እንዴት አይነት ሰይጣን እየሸነገለ በስተት ትምህርት ምን አርጎ ህዝቡን እንደሚወስድ ስታዩ በጣም ነው የሚከብደው። ስለዚህ ሌላ ከዚህ የተነሳ በማይታዘዙት ልጆች ላይ የእግዚአብሔር ቁጣ ይመጣልና ማንም በከንቱ ነገር አያታላችሁ። እንግዲህ ከእሱ ጋር ተካፋዮች አትሁኑ። ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬ ከሌለ ከጨለማ ስራ ጋር አትተባበሩት ነው የሚለው። ይሄ ነው ክርስትና፣ መለየት ነው። ከጨለማው ጋር ከኃጢአት ጋር ጻድቅ ጽድቅ
በክርስቶስ የሆነለት የት እንደሚገባ ነገ ከዛ ድንና እሳት ፍርድ ያመለጠ ምን እንደሚሆን ያውቃል ማለት ነው። ስለዚህ የመለየት ኑሮ ይጠበቅበታል። ነገር ግን ደግሞ በድካም በውድቀት ሲገኝ ደግሞ ንስሐ በመግባት ደግሞ ምን መሆን ነው? ቶሎ ብሎ መንገዱን አስተካክሎ ከእግዚአብሔር ጋር መታረቅ መመለስ ነው። ማንም ሰው ይደክማል ይዝላል። አዎ ሰው ነው። በዛ ሰዓት ደግሞ በእግዚአብሔርና በእኛ መካከል አንድ መካከለኛ አለ። በክርስቶስ ኃጢአታችንን እየተናዘዝን ቶሎ የሚከበንን ኃጢአት እየጣልን መሄድ ነው የምንችለው። ኤርምያስ 23:14 ምን ይላል? የክፉ አድራጊዎችን እጆች የሚያበረቱ እንደ ሰዶም እንደ ገሞራ ሰዎች ሆኑብኝ ይላል። ማለት ሰው በኃጢአቱ ከኃጢአቱ እንዳይመለስ በርታ፣ አንተ እኮ ነፍስህ ነው የዳነችው፣ ስለዚህ በስጋ የፈለገህን ማድረግ ትችላለህ የሚል ለስጋ ልቅና ለኃጢአት በር የሚከፍቱ አስተምህሮቶች አሉ። ሰው አንድ ጊዜ ከዳነ ሁለተኛ ጊዜ ምንም አይሆንምና እንደፈለገ በስጋ መሆን ትችላለህ የሚል አስተምህሮች አሉ። በእነኚህ ነገሮች ውስጥ ሰው በእባቡ ትምህርት እየተሸነገለ ምን ይሆናል? ከመንገድና ከመስመር ይወጣል። ጽድቁን በኑሮ በሕይወት በልዩነት ሳይዘው በመንገድ ይቀራል። እግዚአብሔር ከዚህ ይጠብቃል። እንግዲህ ጎህ ቀደደ። በዚህ ጊዜ እንዳልኳችሁ ጻድቅ ሰዶም ገሞራ ከተገለበጠበት የእሳት ፍርድ አመለጠ። ዛሬ በአዲስ ኪዳን ጎህ ቀዷል። ዘላለማዊ ፍርድ የሚሽር የንጋት ኮከብ ብርሃን የሆነው ኢየሱስ ክርስቶስ አስመላክ ሆኖ ተገልጧል። ምድር ሆይ ትውልድ ሆይ አዳኙ ክርስቶስ ያለ ደሙ ስርየት ከድን የእሳት ፍርድ ማምለጥ አይቻልምና ከዚህ ከሁለተኛ ሞት ከድንና እሳት ፍርድ የኢየሱስ ደም ነፍሱ ሞት የፈሰሰበት ደም ስርየት ስላለው ኑ ወደ ጌታ ኑ ወደዚህ የዘላለም ሕይወት ከሁለተኛው ሞት አምልጡ ብላ ቤተክርስቲያን ልክ ኖህ እንደወጣው ኖህ እንደወጣ ከሰዶም ፍርድ እንዳመለጠ ዛሬም ከገሃነም ፍርድ የሚያመልጥ የሚያስመልጥ የልጁ የኢየሱስ ክርስቶስ ሞትና ትንሣኤ የፈሰሰው ደም ነው። መላእክት ሳይሆኑ እጃችንን ይዞ ከዓለምና ከሰይጣን ከዚህ ዘላለማዊ ፍርድ የሚያወጣን ኢየሱስ ነው። ኑ በጌታ አመኑ፣ ጌታን ተቀበሉ ብለን ነው ያመንን። በክርስቶስ የጸደቅን ደግሞ ከዓለምና ከኃጢአት ከሰይጣን ያለውን ሽንገላ፣ ግፍ፣ ኃጢአት ነፍስን እስከሚያስጨንቅ ድረስ ያለውን መከራ ምን ማድረግ ነው? ታግሶ እሱ መስቀል መከራን ታግሶ እስከ ሞት እንደጸና ከእንዲህ አይነት ደግሞ ሁኔታ በስራ በመለየት ታግሰን ጌታን እንድንጠብቅ እግዚአብሔር ይርዳል። አሜን ነው፣ አሜን ነው። አንደኛ እንደሮጥ ከሰዶም እንደወጣ በክርስቶስ መውጣት ሆኖልናል። አሜን። ለኛ ላልፈለላቸው ውጡ ነው የምንለው። አሜን፣ አሜን ነው። ሃሌሉያ። ያመንን ደግሞ በክርስቶስ የጸደቅን እንደ ሎጥ ጻድቅ ሎጥ ተብሎ በአዲስ ኪዳን እንደተመሰከረለት አብርሃምም ጻድቁ ከኃጢአተኛ ጋር ታጠፋለህ ሲለው እግዚአብሔርም ደግሞ ጻድቅ ሎጥ እንዴት አድርጎ በሰዶም ጥፋት ውስጥ ተለይቶ ነፍሱን አስጨንቆ ተገፍቶ እንደኖረ ተለይቶ እንደኖረ እግዚአብሔር ይመሰክርለታል በቃሉ። በእንደዚህ አይነት የመጨረሻው ዘመን ላይ ቤተክርስቲያን የምትኖርበት ሁኔታ ከዚህ መማር እንችላለን። እንደፈለገ ሆነን መውጣት ድነናል ጸድቀናል ብንል ነው የእግዚአብሔር ቃል ገደብ አለው። ሰው ደግሞ በሳትና በወደቀ ጊዜ ይቅርታ አለ፣ ንስሐ አለ፣ ቶሎ ራስን ማስተካከል እንዳለ እናያለን። እንግዲህ ጎህ በቀደደ ጊዜ ሁለት ዋና ነገሮች እንደሆኑ ብዬ ልጨርስ። ጎህ በቀደደ ጊዜ ጊዜው ደርሷል ማለት ነው። ጻድቅ ሎጥ ከሚገለብጥ ከእሳት ፍርድ ምን ሆኗል? አምልጧል። ጎህ በቀደደ ጊዜ ሰዶም ገሞራ የእግዚአብሔርን ፍርድ ተቀበለች። ይሄ ጎህ ሁለት ቁም ነገሮችን ጥሎልን ያልፋል። አንደኛ መውጣት፣ ከዛም ፍርድ ማምለጥ፣ ሁለተኛ ደግሞ ፍርዱ ደግሞ እንደተፈጸመ ክንውን እንዳለው ያሳየናል። ጎህ ቀዷል፣ ጎህ ቀዷል፣ ጊዜው ደርሷል። በዚህ ጊዜ አለ ጌታ ኢየሱስ የሎጥን ሚስት አስቧት። ሉቃስ
17 ላይ የሎጥን ሚስት አስቦት የሎጥ ሚስት በመላእክት እጅ ተይዛ ጎህ በቀደደ ጊዜ ወጣ ነበረ፣ ግን ወደ ኋላ ተመለሰች። ለምን ብትሉኝ እንደ ባሏ እንደ ሎጥ ተለይታ ያልኖረችበት የሰዶም እርሾ በውስጧ ነበረ። የሰዶም እርሾ አልወጣላትም። እግዚአብሔር እጇንም ይዞ ወደ ኋላ አትዩ ምሕረት ደርሷል ሸሽታችሁ አምልጡ ብትባልም ያንን ወደ ኋላ አትዙሩ የተባለው ቃል ጥሳ ወደ ኋላ ስታይ ደርቃ እንደቀረች የጨው ሐውልት ሆና እንደቀረች የእግዚአብሔር ቃል ይናገራል። ለእስራኤል ጥፋት ጉድለቱን ስናይ ሎጥ ሚስቱን በማጣቱ ሚስትየዋ እንደ ባልየው ሆና የቆረጠና የተለየ ኑሮ ስላልነበራት ያ በውስጧ ያለው ቅሬት የሰዶም እርሾ ወደ ኋላ እንድታይ ነው ያደረገ። የታጠበች ድንጋይ ለምን ወደ ጭቃ እንደምትንከባለል የእግዚአብሔር ቃል ያስተምረናል። የታጠበ ታጥቧል፣ ወደ ጭቃ አትንከባለል ሰፈር እንደዚህ ነው። ሎጥን ሚስት አስቦት ይላል። አስቦት የሎጥን ሚስት ወጣ ነበረ፣ ግን ወደ ኋላዋ አትይ የተባለው ቃል ጥሳ አስገድዳት ውስጧ ያለው ነገር ቀረች። ሎጥ ግን እንደዛ አይደለም። ያ ጉድለት አንድ በሉ። ሁለተኛ የአማቶቹ መቀለድና በሰዶም መጥፋት ለእስራኤል ሞዓብና አሞን መምጣትና ለእስራኤል ቤት ጦርነት ሞዓብና አሞናውያን መነሳታቸው ምክንያት እናያለን አይደል? ታላቂቷ ታናሽቷ በሎጥ ሚስትም ያለች እነኛም ልጆች ጮኛ ያላቸው አባታቸው ጋር ገብተው አሞንንና ሞዓብን እንደወለዱ ሎጥ የሞዓብና የአሞን አባት እንደሆነ እግዚአብሔር ቃል ይናገራል። ይሄ ነገር የተፈጠረው በሚስቱ መጉደልና በጮኞቹ መንገድ መቅረት በእስራኤል ላይ የፈጠረውና እነኛ ደግሞ ለእስራኤል ጦረኞች ሆነው ለዘላለም ጦርነት ውስጥ እንደሚከፍቱ ታያላችሁ። አካባቢያቸው እነሱ እየተነሱ እስራኤልን ሲዋጉ በየጊዜው እናያለን። እና እንደዚህ የሆነ ምልክት የያዘ ጦር ተክሎ ነው የሄደው። ስለዚህ ቀላል አይደለም። የሎጥ ሚስት ወደ ኋላ መቅረትና ጌታ ኢየሱስ እንደዚህ ይላል። ኤምቢየልቀት ሎጥ ከሰዶም በወጣበት ቀን ከሰማይ እሳትና ዲን ዘነበ፣ ሁሉንም አጠፋ። የሰው ልጅ በሚገለጥበት ቀን እንዲሁ ይሆናል። በዚያም ቀን በሰገነት ያለ በቤቱ ያለው ዕቃ ሊወስድ አይወርድ፣ እንዲሁም በእርሻ ያለው ወደ ኋላው አይመለስ። የሎጥን ሚስት አስቧት እያለ ጌታ ኢየሱስ በአዲስ ኪዳን ምሳሌ አድርጎ እሷን የተናገረው አይገርምም? ድንገት ነው የሚሆነው። በሎጥ ዘመን የዋጥፋት ድንገት ነው የሆነው። በሎጥ ዘመን ድንገት ነው የእሳት ድን የዘነበው። አሁንም ይላል ጌታ ኢየሱስ ወደ አዲስ ኪዳን ወደኛ ዘመን ያመጣና የኔ መምጣትም እንዲሁ ድን እንደዘነበ ድንገት መጥቶ ድን እንደዘነበ እኔም ድንገት ነው የምመጣው አለ። በቃ ድንገት ነው የምመጣው። ስለዚህ የቆመ የሚመስለው እንዳይወድቅ ምን ይሁን ይጠንቀቅ። ቤተክርስቲያን ጻድቂቱ ሙሽራይቱ ጽድቅሽን ጠብቂ። ምንም እንኳን ዕለት ዕለት የሚያስጨንቅ ነገር ቢኖርም ምንም እንኳን መገፋት ቢኖርም በመለየት ጽድቅሽን ይዘሽ ከቆምሽ የጌታ መምጣት ዛሬ ይሁን ነገ ይሁን አይታወቅም። ስለዚህ የጌታን መምጣት አታውቁምና ተዘጋጅታችሁ ኑሩ ይላል የእግዚአብሔር ቃል። ተዘጋጅተን ሁልጊዜ ለመኖር ዋጋ ያስከፍላል። ተመቻምቾ እንደልቡ እንደፈለገው ሆኖ ከዓለም ጋር ከአመት ጋር ከኃጢአት ጋር ከነገሮች ጋር ተባብሮ መስሎ ነው እንዴ? አለ መለያ። ይልቁንም ጥርስ ነክሰን በመለየት ብንኖር ጻድቃን እስከ ፍጻሜ እግዚአብሔር መጣቀን እናመጣለን ማለት ነው። ነገር ግን የማይመች አካሄድ ብንሄድ ግን መለያ አለው እግዚአብሔር አይሰበትበትም። ጻድቃን የሆንን እግዚአብሔር ጽድቃችንን በምንጠብቅ በስራና በሕይወት ተለይተን የምንኖርበትን ነገር ከእግዚአብሔር ቃል ስለምንማር እግዚአብሔር ይርዳ። ደግሞ የእሳት ድንና ፍርድ የሎጥን በሰዶም ላይ ያለውን አይነት ፍርድ ዛሬም ስለሚጠብቀን ከሞት በኋላ ያለው የእሳት ባህር ለዚህ መፍትሄው አንድና አንድ ነው። ኢየሱስ ክርስቶስ ከዚህ ዘላለማዊ ሞትና ከእሳት ባህር ፍርድ ያስመልጣል። ኑ እመኑ፣ ጌታን ተቀበሉ ብለን ነው የምንናገረው። ክብር ለኢየሱስ ይሁን፣ ክብር ለመንፈስ ቅዱስ ይሁን። ጌታ ይባረክ። እንጸልያለን።
ጌታ በድንገት ይመጣል። የሰው ልጅ የተባለ የእግዚአብሔር ልጅ ዳግመኛ ሊመጣበት ጊዜ አታውቁምና ሁልጊዜ ተዘጋጅታችሁ ኑሩ ስለሚል ጌታ በድንገት ይመጣል። ጎህ ቀዷል። ብዙ ምልክቶች ታይተዋል። ሊነጋ ነው። በመሸ ጊዜ መላእክት ገቡ ሰዶም። እስኪነጋ ድረስ ግን ያው ክርክር ነበር እንዳልኩ ነው። የሎጥ ቤት ገባው። ግን ጎህ ቀደደ። በቃ ነገሩ ተለየ። ጌታ ኢየሱስ ሊመጣ ነው። ጎህ ቀዷል። ዳግመኛ ኢየሱስ ሊመጣው ሊወስደን ነው። ቤተክርስቲያን ለመነጠቅ ለመወሰድ ሬዲ ነን። ተዘጋጅተሻል? አደራ እግዚአብሔር እኔንም እናንተንም ለመነጠቅ የበቃን ያድርገን። ምን ይላል ጌታ በዛው በኩል ሲናገር እላችኋለሁ በዚያች ሌሊት 2 ሰዎች በአንድ አልጋ ላይ ይሆናሉ፣ አንዱ ይወሰዳል፣ ሁለተኛው ይቀራል። 2 ሴቶች በአንድ ወፍጮ ይመጣሉ፣ አንዲቱ ትወሰዳለች፣ ሁለተኛይቱ ትቀራለች። 2 ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ ሁለተኛው ይቀራል። መልሰው ጌታ ሆይ ወዴት ነው አሉት። እሱም ሥጋ ወዳለበት በዚያ አሞሮች ይሰበሰባሉ አለ ይላል። ወገኖች ጌታ ይመጣል። ከሚነጠቁት ከሁለቱ አንዱ እንደሚነጠቁ እግዚአብሔር በምህረቱ ከሚነጠቁት ወገን ያድርገን። ጸሎታችንንም ድንገት ጌታ ቢመጣ የሚነጥቀን እንሆን። ቀድመን ብንሄድ ደግሞ ከጌታ ጋር ተጣብቀን ጽድቁን ይዘን ከቆምን ጌታ ይመስገን እንነሳለን። ቀድመው ነው የሚበሰብሰው የማይበሰብሰው ሥጋ ከመጥፋት ነፍሶ ይለወጣል። የሞቱት ደግሞ በእግዚአብሔር ድንቅ አሰራር ምን ይሆናሉ? ይነሳሉ። የማያረጀውን ዘላለማዊ ሥጋ ለብሰው ይነሳሉ። በጌታ ሆኖ ማንቀላፋት ነው። ሞት የለም። ቀድመን ብንሄድ እያለን ብንመጣ መነጠቅ ለኛ ይሁንልን። ጌታ ይባረክ። አጭር ጸሎት ብዬ ልጨርስ። ቸር ነህ፣ ምሕረትህ ለዘላለም ነው። ጎህ ቀደደ። 2 ታላላቅ ነገር ተፈጸመ። አንደኛ ዲንና እነሆ እሳት ከዘነበበት ከጎሞራ ከሰዶም ሲባዮ ከተማዎች አሉ፣ እንደዚህ የሚባሉ ከተማዎች በዙሪያ ከዛ ሎጥ አመለጠ። ሁለተኛው ደግሞ በሰዶም ላይ ፍርድ ተገለጠ። ዛሬ እግዚአብሔር አምላክ ጎህ በሆነ ጊዜ ካለው ፍርድ አምልጦ አስመልጦ ወደ ዘላለማዊው መንግስቱ በመነጠቅ ቢሆን በኢየሱስ ክርስቶስ ስም ወደ ረፍቱም ደግሞ በጽድቅ ሆኖ ወደ ረፍት ወደ ጻድቅ አልጋ ጻድቅ እነሆ እግዚአብሔር ወደሚሄድበት ወደ ዘላለም ረፍት መሄድ ቢባል በጻድቅ መንገድ መኖር ቢባል ከሁለቱ አንዱ እንደሚነጠቅ እንዲሆንልን ጎህ ቀደደ ብለሃል። ጎህ በቀደደ ጊዜ የሚሆነውን አይተናል። ከፍርድ እንድታስመልጠን በጽድቃችን ደግሞ ጸንተን በመለየት የሆነ ሕይወት እንድንኖር ጸጋ እንድታበዛልን በኢየሱስ ጸለይ። ጎህ ቀደደ ሊነጋ ነው። የጌታ የኢየሱስን መምጫ አናውቅምና ቤተክርስቲያን ተዘጋጅታ በኢየሱስ ስም እንድትቆምልን ፈትሻ ራሷን አይታ ኩሏን ተጓጉላ ማሰራዋን ሞልታ ልብሷን አንጽታ በኢየሱስ ስም ተዘጋጅታ እንድትጠብቅ የዳነውን ህብረተሰብ በኢየሱስ ስም እርዳን። ያልዳነው ከዚህ ዘላለማዊ እሳት ባህር ፍርድ የሚያመልጠው ክርስቶስ የተፈረደበትን በደሙ ስርየት ያለበትን በመስቀሉ ቃል ማስታረቅ ያለበትን ይህን የመንግስት ወንጌል ጽድቅ ሆኖ ምልክት ሆኖ ኖህ በኖህ ዘመን ኖህ እንደሰበከ ኖህ ምልክት ጻድቅ ሎጥ እንደሆነ ዛሬ ወንጌል በሚሰበክበት እግዚአብሔር ስብከት ውስጥ ህዝብ በኢየሱስ ስም መዳን እንዲሆን አገር እንዲድን ትውልድ እንዲድን አንድም ሰው እንዳይጠፋ የነፍስ ጥፋት ለሁሉ መዳን እንዲሆን ወደህና ታግዘኝ ዛሬም የዘገየበት ያለመምጣት ጉዳይ ሁሉ እነሆ ንስሐ እንዲገባ ወዶ ወደ አንተ እንዲመጣ ነውና ዛሬ የዘገየበት ነፍሳት ወደ አንተ እንዲመጡ መንግስትን እንዲሰፋ ትውልድ እንዲያመልጡ ከሰዓት ባህር ፍርድ እንዲያመልጡ ከመጨረሻውና ከሁለተኛው ሞት አደጋ እንዲያመልጡ ተስማምተን ቤተክርስቲያን ይህንን ህዝብ በኢየሱስ ክርስቶስ ስም ለአንተ ስልጣንና ምሕረት አሳልፈን ሰጠን። እኛም የዳነን ጽድቃችንን ጠብቀን ምንም ዕለት ጭንቅ ቢኖርም ዕለት እግዚአብሔር መገፋት ቢኖርም ጸንተን እንደ ሎጥ እንድንኖር እንድንለይልህ ጸጋ እንድታበዛ ለሚረዳ ጸጋና ቃል የዳነውን ትውልድ በክርስቶስ የጸደቀውን ትውልድ ለመጨረሻው ዘመን ፈተና ታልፈን እንዳንሰጥ ለውድቀትና ለጥፋት ታልፈን እንዳንሰጥ የሎጥን ሚስት አስቧት እንዳልክ ጌታ
እንደዛ ወደ ኋላ የምንመለስበት ነገር እንዳይኖር በጌታ በኢየሱስ ስም እንድትረዳን ፍጻሜያችን የሕይወት እንዲሆን እንዲያምርልን ፍጻሜያችን እንዲያምርልን ደህንነታችን በአንተ ተገዝቷል፣ በአንተ ተመልሷል። ስለ ደህንነታችን አንተ ተገዝተህበታል። ይህንን በነፃ ያገኘነውን ሕይወት ተጠንቅቀን እንድንኖር ጸጋን አብዛለን በጌታ በኢየሱስ ስም። ይህንን የማይወድድ ወደ ተፈረደበት ወደ ዘላለም እሳት ባህር ይዞ ሊወጣ የሚሸነግል ሰይጣን ዲያብሎስ ሕዝብን ይዞ የሚሄድ እሱ ክፉ በኢየሱስ ስም የታሰረ ይሁን። ካልዳነው ሕዝብም የዳነውንም እንደ ሔዋን እየሸነገለ ከገነት የሚያወጣ ከቃል የሚያወጣ ወደኋላ እንደ ሎጥ ሚስት የሚመልስ ክፉ መንፈስ በኢየሱስ ስም የተገሰጸ ይሁን። በኢየሱስ ስም ስልጣን የታሰረ ይሁን። እስከ መምጣት ቀን የሚያጠናን ጸጋ ጠራን፣ ደምህን በላያችን ጠራን፣ ጽናትን ጠራን፣ እርዳታን ጠራን፣ አደራረግን ጠራን። እርዳን። የትኛውን መከራ በኢየሱስ ስም ወደኋላ እንዳለን በኢየሱስ ስም እንድታስበን ጸለይን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ይሄን አይቶ የሚቆጣ እግዚአብሔር ሆይ ሰይጣን ከእጄ ልታስመልጥ ሊያስመልጡብኝ ነው ብሎ እግዚአብሔር ሆይ ያኮበኮበ እነሆ እንደ ጃርት እነሆ ወስፌውን እነሆ እግዚአብሔር ሆይ ሾሁን ጦሩን እነሆ እግዚአብሔር ሊዘረጋ የወጣ የትኛውም የጨለማ ወረብና ኃይል በቃል ስልጣን የታሰረ ይሁን በኢየሱስ ክርስቶስ ደም ቃል ኪዳኑ የፈረሰ ይሁን። አባት ሆይ አስቀድመን ኃይለኛውን በስልጣን ቃል አሰርን፣ በደም ቃል ኪዳን ተሰወርን። ዘላለማዊ የሆነው የደህንነት የኪዳን ጥበቃህን በእኛ ላይ ጠራን፣ በዘመናችን ላይ ጥበቃህን ጠራን፣ በሕይወታችንና በቤተሰባችን በቤተክርስቲያናችንና በሕዝብ ላይ ጥበቃን ጠራን፣ ባለንበት ምድርና ትውልድ ላይ የእግዚአብሔር የማዳን ኪዳን ጥበቃ ጠራን። የዘላለም ሞት የሆነ የእሳት ባህርና ዲን ሁሉ በስምህ የታሰረ የሕይወት ብርሃን በስምህ የተገለጠ ይሁን። ስሞች ሁሉ በሕይወት መጽሐፍ እንዲጻፉ ክብርና እግዚአብሔር ሆይ የወንጌል ስልጣን በሰው ሁሉ ላይ እንዲሰለጥን ጨለማና ኃይሉ እንዲቀልጥ በብርሃን እሳት እንዲበላ ጎር እንደቀደደ የንጋቱ ኮከብ ብርሃን በርቷልና እነሆ ዛሬ በኢየሱስ ስም ጨለማና ኃይሉ እነሆ ድንና እሳት ፍርዱ ሁሉ እንዲከለከል ይሄ የኢየሱስ ክርስቶስ ደም በበራበት ቃል በበራበት መንፈስ ቅዱስ በሚሰራበት በቤተ ክርስቲያን ዘመን ስራ እንዲፈጸም በኢየሱስ ክርስቶስ በተፈጸምክበት በኩል በክርስቶስ ጸልየናል። ክፉን አዘዝን፣ አሰርን። ቀሪ ጊዜያችንን ባርክልን። የበቀል መንፈስ በኢየሱስ ስም የታሰረ ይሁን። የበቀል መንፈስ በኢየሱስ ስም ስልጣን የታሰረ ይሁን። በደም መንገድ ሕይወታችንን ዘመናችንን ሸፈንን። ቀድመህን ውጣ፣ ቀድመህን ውጣ፣ እርዳን። እጆቻችንን ወደ አንተ አነሳን። የሎጥን እጅ እንደያዝ ጌታ ኢየሱስ እጆቻችንን ያዝ። ይህንን ሕዝብ ላንተ አሳልፈን ሰጠን በኢየሱስ ስም አሜን። አሜን። ጌታ ይባረክ። ፕሮግራማችንን ጨርሰናል። በጌታ በኢየሱስ ስም ይህንን ጸሎት ይህን ቃል በእግዚአብሔር ቃል አጸና ነው። በአብ በወልድ በመንፈስ ቅዱስ ስም አትመን ጸልየናል። ቃሉ በሕይወታችን ፍሬ አፍራ። የተሰበከው በአራት ማዕዘናት እየተሰማማ እግዚአብሔር ሕዝብን የሚያስመልጥበት ቃል አድርጎ እግዚአብሔር ማዕዱን ይባርክልን። ክፉ ሁሉ ይሄ እንዳይሆን የሚፈልግ የታሰረ ይሁን። አሜን። በኢየሱስ ጌታ ድንቅ ስም አሜን።